የሚገናኙበት ሁኔታ ተፈጥሮ ነበር አንድ ላይ። ከዛ በኋላ ዕዝራ የሚባለው ሰው ለንጉሱ የነገረው ነገር ነበር። የሚገርማችሁ ቁጥር 22 ላይ ያለው ሐሳብ እሱ ነው። የነገረው ነገር ነበር። ምን ብዬ ነግሬው ነበር ይላል? መልካሚቱ የአምላካችን እጅ በሚፈልጉት ሁሉ ላይ ናት። መልካሚቱ የአምላካችን እጅ እሱም በሚፈልጉ ሰዎች ላይ አለች። ልትረዳቸው፣ ልታግዛቸው፣ አቅም ልትሰጣቸው፣ ከጠላቶቻቸው ልትዋጋላቸው እሱም በሚፈሩ ህዝቦች ላይ የእግዚአብሔር እጅ አለ። ከዛ ደግሞ ምን ብሎታል? እርሱም በሚተው ሁሉ ላይ ግን ቁጣው ትወርድባቸዋለች። ከእግዚአብሔር ወገን ያልሆኑት ላይ ደግሞ እሱን የተዉት ላይ እግዚአብሔር ላይ የሚያምፁበት ላይ ደግሞ እግዚአብሔር በኃይል ስለሚገለጥ ያጠቃቸዋል። ስለዚህ እኛ ጠላት ቢኖርብን እንኳን ጠላታችንን የሚያሸንፍ አምላክ ከኛ ጋር አለ ብሎ ፕራውድሊ በጣም ኮርቶ ለንጉሱ ነግሮታል። ለአርጤክስስ ነግሮታል። የኛ አምላክ እንዲህ ነው ብሎ ፎክሯል የሚለውን ቃል ያው ለምን እንደተጠቀምኩ ይገባቸዋል። ትክክለኛ ፉከራም ስለሆነ እና ነግሮታል በስነ ስርዓት የኛ አምላክ እንዲህ ነው፣ ከሚመጣብን ከማንኛውም ነገር ሊያድነን ይችላል ብሎ ለንጉሱ ነግሮታል። ምን አቀበጠው የሚያስብል ነው። ቀን የማይደርስ መስሎት ነው እንዴ የሚናገረው? የሚያስብል ነው እውነት ለመናገር። ብቻ የመሄጃቸው ቀን ደረሰ። የመሄጃቸው ቀን ሲደርስ ስጋት ጫረበት። ለምን? ንጉሱን እስቲ ኢየሩሳሌም እስክንደርስ ድረስ ወታደሮች እና የፈረስ ሰረገሎች አቤላው ዛሬ እያስቸገረህ ነው ማለት ነው። የኔ ደግሞ በጣም ፒስ ሆነ ኔትወርክ። ዋናው ክፍሉን ካገኘው ጥሩ ነው። አንተ ትሄድበታለህ ደግሞ ቼክ አድርገው እና ዕዝራ እንደነገርኳችሁ በጣም ፎክሯል። የአምላካችን እጅ ከኔ ጋር ነው ብሏል። እግዚአብሔር ከኔ ጋር ነው ያለው፣ ከህዝባችን ጋር ነው ያለው፣ እሱም በሚፈሩት ላይ እግዚአብሔር አለ፣ ይረዳቸዋል፣ ያግዛቸዋል ብሎ ተናግሯል። አሁን መሄጃው ሲደርስ ደግሞ ፍርሃት አደረበት። ለንጉስ ደግሞ ሄዶ ጦረኞች ስጠኝ፣ ፈረሰኞች ስጠኝ ማለት በጣም ሼም ይዞታል። ለዛ ጦረኞች ስጠኝ ብዬ ከኛ ጋር ነው ያለው ያልኩትን እግዚአብሔር የለም ከማስበል በእግዚአብሔር የማይታመኑ ህዝቦች ከምንባል ከሱ መቼም ቢሆን እኔ ሰራዊት አልጠይቅም፣ ከሱ መቼም ቢሆን እኔ ፈረሰኛ አልጠይቅም፣ ሰረገላ አልጠይቅም። ስለዚህ በዚህ ጉዳይ እኔና የምንሄደው ህዝብ መጾም አለብን ተብሎ የተጾመ ጸሎት፣ ስለ ነገ የተጾመ ጸሎት ነው። ነገ በመንገድ ላይ ሲሄዱ የአምላካቸው እጅ እንደተናገሩት እንዲረዳቸው እንዲያግዛቸው ብለው የጸለዩት ጾም ነው፣ ጸሎት ነው። እና ጸለዩ በእግዚአብሔር ፊት ጾሙ። እግዚአብሔር ደግሞ በጣም የሚገርም አምላክ ነው። ባይዘው የሱን ፊት የሚፈልጉ ሰዎች በፍጹም ልባቸው እምነታቸውን በእግዚአብሔር ላይ አድርገው እሱን የሚለምኑትን ሰዎች እግዚአብሔር ይሰማል። በዚህ ዘመን አሁን በጣም ብዙ አስተማሪዎች ተነስተዋል። ታውቃላችሁ፣ በጣም ብዙ አስተማሪዎች ስላችሁ ከክርስትና ውጭ ያሉ መንፈሳዊ ነገር ውሸት እንደሆነ የሚነግሩ፣ ጾም ከንቱ መሆኑ እንደሚነግሩ፣ እግዚአብሔር የምንለው ነገር ከንቱ እንደሆነ የሚነግሩ ዩሮፕን አጥለቅልቋል። ሌሎች ሀገራትን በጣም ብታዩ አጥለቅልቋል። አንዳንድ ጥናቶች የሚያሳዩት ከ50% በላይ ኤቲስት ነው ያለው። ሃይማኖት የለሽና ኤቲስት ነው አብዛኛው የአውሮፓውያን ሀገር። ወንጌል በስፋት የተሰበከባቸው የተነገረባቸው ቦታዎች እንደዚህ አይነት ሰዎች ነው የሚሞሉት። ያ አስተምሮ ደግሞ አሁን ደግሞ ወደኛም ሀገር መጥቶ አንዳንድ ሰዎች ያቀነቅኑታል። እግዚአብሔር ሊኖርም ላይኖርም ይችላል ይላል። የምትጾመውን ጾም እንድትጠራጠር፣ የምትጸልየውን ጸሎት እንድትጠራጠር፣ እምነትህን እንድትጠራጠር የሚያደርጓሉ። ስለዚህ አንተ አትሊስት ማፈር አለብህ። የለም እንደ የሚል ሐሳብ ራሱ አእምሮህ ላይ ከመጣ በጣም ልታፍር ነው የሚገባው፣ በጣም ልታፍሪ ነው የሚገባው።
ይኸው የዕዝራ መጽሐፍ ምስክር ነው። ጾምን ጸለይን ይላል፣ እግዚአብሔርም ምን አለን ይላል? ሰማን ይላል። ሰማቸው ደግሞ እግዚአብሔር። በመንገድ ላይ አንዳች ተገዳዳሪ ሳይገጥማቸው፣ አንዳች ሽፍታ ሳይገጥማቸው ስንት ማይል ሳቋርጠው ወደ ሀገራቸው እስኪገቡ ድረስ ያ ሁሉ ወርቅ፣ ነሐስ፣ ብር ይዘው ያን ሁሉ ሕፃናት ይዘው ሴቶችን ይዘው ራሳቸውን ይዘው ደካማ መስለው ሲጓዙ ለነበሩ ሰዎች እግዚአብሔር ጥላ ሆኗቸው፣ እግዚአብሔር ከለላ ሆኗቸው፣ እግዚአብሔር በጾም ውስጥ ተለምኗቸው አሻግሮ ሀገራቸው አድርሷቸዋል። ይሄ ትልቅ ትምህርት ለኛ ያስተምረናል። አሁን ሰዎች ችግር ሲገጥማቸው እግዚአብሔርን መጠየቅ፣ በእግዚአብሔር ፊት መጾም፣ መጸለይ እንደ ከንቱ ነገር ነው የሚቆጥሩት። ባይዘዊ እንደ ቤተሰብ ለሚገጥመን ችግር እስቲ እንጾም እንጸልይ ይባላል። ዓመታዊ ጾም ጸሎት መጠበቅ የለብህ። በየወሩ ዞሮ የሚመጣው ጾም ጸሎት መጠበቅ የለብህ። እንደ ቤተሰብ፣ እንደ ቤተክርስቲያን፣ እንደ ሀገር ችግሮች ሲመጡ እስቲ እንትና ዕውቀት አለው ጭንቅላት አለው ብቻ አይደለም፣ ይሄ ነገር በዕውቀት ነው የሚፈተው። ኖ አንዳንድ ጉዳዮቻችን እግዚአብሔር ጋር ነው ያሉት። በእውነት እግዚአብሔር ጋር ነው ያሉት። እየጾማችሁ ያላችሁ ሰዎች በዚህ ልብ ነው መጸለይ ያለባችሁ። የዕዝራ መጽሐፍ ይሄን የሚነግረን። አፈርኩ እኔ በእምነቴ ነው መጽናት የምፈልገው፣ ግን ፍርሃት ውስጤ ስላለ በእግዚአብሔር ፊት መጾም መጸለይ አለብኝ፣ ይሄን ጉዳይ ለእግዚአብሔር መስጠት አለብኝ ብሎ ሰጡት ለእግዚአብሔር። እግዚአብሔር ጸሎታቸውን ሰማ፣ በሰላም ገቡ። አንዳንድ ነገሮቻችን እግዚአብሔር እጅ ላይ ነው ያሉት። እግዚአብሔር ባይዘው እንድንጸልይ ይፈልጋል፣ በፊቱ እንድንጾም ይፈልጋል። ጾሙ ያለው እሱ ነው። እግዚአብሔር እንደማይፈልግ አድርገን መቁጠር የለብንም። እግዚአብሔር እንደማይወድ አድርገን መቁጠር የለብንም። ምን አሁን እኛ በላን አልበላን ብለን እንደምናጣጥላትም አይደለችም ጾም ጸሎት። አንዳንድ ጉዳዮቻችንን እግዚአብሔር እዛ ውስጥ እንደውም ቀብሯቸዋል። አንዳንድ አስቸጋሪ የሆኑ ኬዞቻችን እንደውም አንዳንዶቹ ጾም ጸሎት ውስጥ እንደተቀበሩ ማሰብ መንፈሳዊ ጤንነት ነው። መንፈሳዊ ጤንነት ነው እንጂ መንፈሳዊ በሽታ ስለ ጾምኩ እግዚአብሔር አይሰጠኝም፣ ስለ ጾምኩ እንደዚህ ያደርግልኝ አይባልም። ይኸው ዕዝራ ጾመ፣ ጸለየ፣ መንገዱ ተሳካለት፣ ጎዳናው ተሳካለት። እነዛን ሕፃናት ይዞ ጉድ አልሆነም። ያን ሁሉ ንብረት ይዞ ለቤተ መቅደሱ ማሰሪያ የሚሆኑ ዕቃዎች፣ ስጦታ የሚሆኑ ዕቃዎች ይዞ መንገድ ላይ በዘራፊ አልተያዘም። ያስተምራል እኮ ስለ ነገ ስጋት የሚሰማህ ከሆነ፣ ስለ ሕይወት ስጋት የሚሰማህ ከሆነ፣ ዛሬ ስለማደር ስጋት የሚሰማህ ከሆነ ጾማ፣ ምን ችግር አለው? ጾምና ጸልይ በእግዚአብሔር ፊት። እግዚአብሔር በዚህ ጉዳይ ምን ትላለህ በል። እኔ እኮ ከማወራህ በላይ የሚያወራህ አምላክ እግዚአብሔር አለ እኮ። ባንተ ውስጥ እኮ ነው እግዚአብሔር ያለው። እኔ ከምናገረው በላይ ባይዘው ጊዜ ከሰጠነው ድምጹን የሚያሰማ አምላክ ነው ያለ። በአዲሱ ኪዳን ተናገረን የተባለ በልጁ በኢየሱስ በኩል ተናገረን። ሁሉ ጊዜ እግዚአብሔር ይናገራል። እግዚአብሔር የማይናገርበት ጊዜ የለም። አለ ብላችሁም ካሰባችሁ እናንተ ነው እያሰባችሁ ያላችሁት እንጂ አሁን እግዚአብሔር ይናገራል። በፊት ለሆኑ ራሳቸውን ላዋረዱ፣ ለጾሙ፣ ለጸለዩ አንተን የምትችለው ይሄ ከኔ አቅም በላይ ነው ላሉ ሰዎች እግዚአብሔር ደራሽ፣ እግዚአብሔር ያደርጋል። አይኑ ሉዓላዊ አምላክ ነው። በሱ ፍቃድ ነው ነገሮች የሚሆኑት። ግን አንዳንድ ጉዳዮቻችን በጾም ውስጥ የተቀመጡ ናቸው። እግዚአብሔር ፊቱን እንድንፈልግ የፈለገባቸው ጉዳዮች እኛ ህይወት ውስጥ እንዳሉ ማሰብ ያስፈልጋል። እና የዕዝራን ታሪክ ስንመለከት ታሪኩ ይሄ ነው። ጾሙ ያስፈለገው ነገ ስለሚሄዱበት መንገድ ባላቸው ስጋት ዙሪያ እግዚአብሔርን ለምነው መንገድ የጀመሩ ሰዎች ናቸው። እምነታቸውን በእግዚአብሔር ላይ አድርገው መንገድ የጀመሩ ሰዎች ናቸው። እግዚአብሔር ደግሞ መከናወን የሰጣቸው ሰዎች ናቸው። ክፍሉ ሲጠቃለል ምንድነው የሚለው? የዕዝራ መጽሐፍ ጾመዋል፣ ጸልየዋል። የጾሙበት ምክንያት መንገድ ሊጀምሩ ነው። ሕፃናት አሉ፣ ራሳቸው አሉ፣ ብር ወርቅ አለ። እነዚህን ነገር ይዘው ስለሚሄዱ መንገድ ላይ ሽፍታ ሊገጥመን ይችላል ነው።
ሽፍታ እንዳይገጥመን ደግሞ ወታደር እንጠይቃለን ካልን ደግሞ መጠየቅ አንችልም ነው። መጠየቅ የማንችልበት ሪዝን ደግሞ አምላካችን እግዚአብሔር ከኛ ጋር ነው ብለን ፎክረናል፣ ተናግረናል። ያን ቃላችንን ማጠፍ ያሳፍረናል። ስለዚህ እግዚአብሔር ነው በእኔ ህይወት የሚሰራው ብለን መንገድ መጀመር ነው የፈለግነው። እግዚአብሔርን ለምነናል፣ እግዚአብሔር ተለምኖናል ነው ፖይንቱ። ስለዚህ ወዳጆች ጹሙ። በሚገጥማችሁ ጉዳይ አንዳንዴ መጾም በጣም ቆንጆ ነገር ነው። በግልም መጾም በጣም ጥሩ ነገር ነው። በጋራም መጾም በጣም ጥሩ ነገር ነው። ጾም ጸሎትን አትሽሹ፣ አትራቁት። ጾም ጸሎት ሲባል ዝም ብሎ እንትን አይምሰላችሁ፣ የተራ ስርዓት አይምሰላችሁ። እግዚአብሔር ብዙ ስራዎችን የሚሰራበት ቦታ እንደሆነ እወቁ። ሌላው ቢቀር ከጤናም አንፃር ስለተመከረ ለጤናችሁም ብላችሁ ደግሞ ብትጾሙ ጥሩ ነው ብዬ አስባለሁ። ከዝራ አንፃር ያለውን ሐሳቤን እዚህ ጋር ጨርሳለሁ። ስላዳመጣችሁኝ ስለሰማችሁኝ በጣም ነው ማመሰግናችሁ። እግዚአብሔር ያክብርልኝ። ቴንኪው ብያለሁ። አቤል አለ ኔትወርክ ወጣ ገባ ነውና አይደለም ለማውራት ለመስማት ራሱ የሚሆን አልመሰለኝም። ግን እንትን ትንቢተ ኢዩኤል ምዕራፍ 1 ቁጥር 14 ደግሞ ብታነበውና እሱንም ጨምረን ከዚህ ጋር ብናያይዘው ጥሩ ነው ብዬ አስባለሁ። ምዕራፍ 1 ቁጥር ስንት? 14 ጾምን ቀድሱ፣ ጉባኤንም አውጁ፣ ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔርም ጩሁ ይላል። ያው በጣም በቃ ተወዳጅ የሆነ ሐሳብ ያለበት የትንቢተ ኢዩኤል መጽሐፍ እንግዲህ ምዕራፍ 2 ላይ ስጋ ለባሽ ላይ ከመንፈስ ያፈሳለሁ የሚለውን በጣም ድንቅ ነገር፣ ሴቶች ትንቢት ይናገራሉ፣ ወጣቶች ራእይን ያያሉ፣ ሽማግሌዎች ሕልምን ያልማሉ፣ እግዚአብሔር በስጋ ለባሽ ሁሉ ከመንፈስ ያፈሳል ያለበት እጅግ በጣም በቃ መጽሐፍ ቅዱስ ላይ ካሉ በብሉይ ኪዳን ከተነገሩ ትንቢቶች በጉጉት ከሚጠበቁ ትንቢቶች የነበረ የተፈጸመ ትንቢት ያለበት መጽሐፍ ነው። እዚህ መጽሐፍ ላይ ጾምና ጸሎትን አውጁ የሚል የአዋጅ ጾም ጸሎት መጽሐፍ ቅዱሳዊ እንደሆነ የሚናገር ክፍል ነው እዚሁ ጋር ያለው። ከዚያ ወደ መቅደስ መምጣትን ይናገራል። ወደ መቅደስ መምጣትን ይናገራል። መሰብሰብን ይናገራል። ከዛ ከወጣቶች እስከ ኤልደርስ ወይም ታላቆች ሽማግሌዎች እስከሚባሉ ድረስ በአንድነት እግዚአብሔር ፊት መጮህ ወይም እግዚአብሔር ፊት ጥያቄ ማቅረብ። እንግዲህ ጩኸት፣ ጾም ጸሎት እና ጩኸት ምንድነው የሚያያይዘው? ጩሁ የሚለው ነገር ምንድነው የሚያያይዘው ካላችሁ፣ ይሄ እስራኤላውያን በግብፅ ምድር ጭቆና ሲበዛባቸው እስራኤላውያን ወደ እግዚአብሔር ጮሁ ይላል፣ እግዚአብሔርም ሰማቸው ይላል። ጩኸት ከምሬት ወይም በራስ ካለመቻል፣ በራስ ጥረት ምንም ለውጥ ካለማምጣት፣ በቃ አንተ የመጨረሻ ተስፋ ከማለት የሚመነጭ በቃ የመጨረሻ እግዚአብሔር እንዲለውጠው የመናፈቅና እግዚአብሔር እንዲለውጠው የመፈለግ ድምፅ ያለበት ነው። አንድ ሰው ሲጮህ ድረሱልኝ እያለ ነው። ለምሳሌ ጎረቤት የሚል ድምፅ ማታ ከሰማ ያ ድምፅ ጩኸት ድምፅ ብዙ ጊዜ የድልና የእልልታ አይሆንም። ወይ ባሏ እየደበደባት ያለ ወይ አደጋ ወይ ሞባይል የተቀማች ሴት መንደር ውስጥ ትጮሃለች፣ ድረሱልኝ ነው። በቃ ነገሩ ከእጄ ወጥቷል፣ እርዳታ ፈልጋለሁ ነው ጩኸትና ጩሁ ይላል እግዚአብሔር። ነገሩ ከኛ ቁጥጥር ውጭ ከኛ አቅም ውጭ ነው የሚል ድምፅ ያለበት ነገር እንደሆነ ማሰብ በጣም ቀላል ይመስለኛል። የዕዝራ መጽሐፍ እንደዚህ ነው። በጣም ንጉሱ ፌቨር አድርጎላቸዋል። እዚህ መጽሐፍ ላይ ነህምያና ዕዝራ የአንድ አካባቢ ሰዎች፣ የአንድ ዘመን ሰዎች ናቸውና በእስራኤል ቅጥር ውስጥ
እዝራ መንፈሳዊውን እንትን አጀንዳ ሲመራ የመቅደሱን የንባቡን መጽሐፉን ሲመራ የዲፕሎማሲውን ደግሞ ፖለቲክሱን ሲመራ የነበረው ወይም በማስተባበር ጉዳይ ሲሰራ የነበረው የንጉሥ ቤት ሰራተኛ ከመሆን አንጻር ነህምያ እንደነበረ ታውቃላችሁ። ሌሎችም ደግሞ አሉ ወገኖች ማለት ነው የተለያየ ስራ የሚሰሩ የነበሩ እና በጣም ንጉሱ ፌቨር አድርጎላቸዋል። የሚገነቡበትን ብር ወርቅ ሰጥቷቸዋል እና እዝራ ንጉሱ ፊት አማልክት ያለው ንጉስ ፊት እግዚአብሔር አምላካቸው ከነሱ ጋር እንደሆነ ታላቅ እንደሆነ በእግዚአብሔር በአምላኩ ሲጓደድ ሲወራረድ በእግዚአብሔር በአምላኩ እንትን ሲል ሲታመን ነበረ እና ነገርየው መጨረሻ ላይ እውን ወደ መሆን ሲመጣ ወይም የጉዞ ሰዓት ሲደርስ ፍርሃት አደረባቸው። ምክንያቱም በዛ በንጉሱ ዘመን ላይ መንገድ ላይ ሽፍቶች አሉ፣ የታጠቁ ቡድኖች አሉ። ከዛው ሲገዛ ከነበረው መንግስት ጋር ልክ እንዳሁኑ መንግስትን እንደሚቃወሙ ኃይሎች ያደቡ ሰራዊቶች አሉ። እነዚህ ሰዎች በንጉስ ድጋፍ የመጡ ሰዎች ናቸው። ከንጉስ ገንዘብ የተቀበሉ ከንጉስ ሀብት የተቀበሉ ሰዎች ናቸው። እርዳታ ድጋፍ የተደረገላቸው ሰዎች ናቸውና መንገድ ላይ የሚጠብቃቸው ኃይል አለ ወይም አድብቶ ሊወስድባቸው የሚችል ኃይል አለና ለዚህ መንገድ ጉዞ እግዚአብሔር ልዩ ጥበቃ እንዲያደርግ ነው እዝራ ጾሙና ጸሎቱን ያወጀው። አብሮነቱ ከነሱ ጋር እንዲሆን ማለት ነውና በጣም ፌቨር ስትፈልጉ ከእግዚአብሔር ልዩ ጥበቃ ስትፈልጉ ልዩ ተራዳይነቱን ስትፈልጉ እግዚአብሔር ፊት በጾም ጸሎት አውጃችሁ እግዚአብሔርን ፊት ትፈልጋላችሁና ጾም ጸሎት ወደ ጉያው የምንሄድበት ጩኸታችንን ወደ አርያም የሚሰማ ጩኸታችንን ደጆቹን በልመናና በእግዚአብሔር በመጠየቅ የምናንኳኳበት የእግዚአብሔር ደጅ ማንኳኪያ ነው ጾም ጸሎትና ይሄ በጣም ወሳኝ የህይወታችን ክፍል ይመስለኛል። ወሳኝ ጌታ የነገራቸው ነው። ይሄ ጭፍራ ከጾም ጸሎት በስተቀር ሊወጣ አይችልም አላቸው። መናፍስትን ማስወጣት ከብዷቸው ሲያዩ ይሄ ጾም ጸሎት ይፈልጋል ለማስወጣት አላቸው። ጾም ጸሎት ልዩ ኃይል የምንካፈልበት ልዩ የእግዚአብሔር አብሮነት የሚገኝበት ነገር እንደሆነ ኢየሱስ እያስተማራቸው ነው። እዚህ ጋር በትንሽ ግሳጼ ወይ ውጣ በማለት ያላስወጣችሁ ነው መናፍስት ጾም ጸሎት ይዛችሁ ከእግዚአብሔር ጋር ጊዜ ካሳለፋችሁ ይሄ መናፍስት ይወጣል ሲል ትሰሙታላችሁና ጾም ጸሎት ልዩ የእግዚአብሔርን አብሮነት፣ ልዩ የእግዚአብሔርን አቅራቦት፣ ልዩ የእግዚአብሔርን ኃይል፣ ልዩ የእግዚአብሔርን እጅ ክንድ የምናይበት የእግዚአብሔርን ብርታት አዋጅ የሚገለበጥበት ነው። ይሄ የጾም ጸሎት ማለት አዋጅ የሚገለበጥበት። እነ ማርያም ቤትም ይሄንን ጸሎት ትመለከቱታላችሁ። ያዕቆብን ስላስገደለ ንጉሱ በጣም በቃ ደስ ብሎት በቃ አይሁድን ለማስደሰት ጴጥሮስን ዋናቸውን ደግሞ ጨምሬ አይሁድን ላስደስት ብሎ ሰብሰብ አድርጓቸው ሰብሰብ አስሮት በነበረ ጊዜ ልዩ ልመናና ጸሎት ይደረግ ነበረ። የነ ማርታና የነ ማርያም ቤት የነ አልዓዛር ቤት ማለት ነው። እና ልዩ ጸሎት እግዚአብሔር እንዴት የታሰረውን ሐዋርያ ጴጥሮስ እንዴት ከልዩ ጥበቃ ልዩ እንትን ካለበት እስር እንዴት እንዳወጣው ትመለከታላችሁ። ሌላው ቅድም ማቴ ሲጠቅሰው ነበር በጨረፍታ በአዲስ ኪዳን የአንጾኪያ ቤተክርስቲያን በጾምና በጸሎት እግዚአብሔርን ፊት ስትፈልግ ስለነበረ መሀል ላይ መንፈስ ቅዱስ መጣና ለመረጥኩት አገልግሎት ስራ ጳውሎስና ሲላስን ለዩልኝ ሲል እግዚአብሔር ኦርዴንድ ሲያደርግ እግዚአብሔር ሰዎችን ለአገልግሎት ሲለይ ትመለከቱታላችሁ። ጾም ጸሎት ሰዎችን እግዚአብሔር ለአገልግሎት እንድንለይ የሚያደርግበት እግዚአብሔር ልዩ የሆነ ስጦታ በመካከላችን እንዲገለጥ ልዩ የሆነ ምህረቱ እንዲገለጥ የሚያደርግ የእግዚአብሔር እጅ መገለጫም እንደሆነ ትመለከታላችሁ። ኢቭን ኢፍ የእስጢፋኖስ ከተወገረ በኋላ ታውቃላችሁ በቤተክርስቲያን መካከል ልዩ ድንጋጤ ነው የሆነው። ልክ ፈንጂ ቀለበቱ ሲወጣ በውስጡ ያለው ምላጭ እንደሚበታተን ነው በጊዜ የነበሩ ደቀ መዛሙርቶች ብትንትናቸው የወጣው ከፍርሃት የተነሳ ልዩ የአይሁድ ቁጣ፣ ልዩ የቤተ መንግስት ድጋፍ
ክርስቲያኖችን ለሚያሳድዱ ሰዎች ሲደረግ ክርስቲያኖች ደነገጡ። የመጀመሪያ ነው ሰው ከመካከላቸው መስዋዕት ሲሆን፣ ያውም እስጢፋኖስ የሚባል ሰው ነው። መጽሐፍ ቅዱስ ተበተኑ ይላል፣ የተበተኑትም ሰበኩ ይላል። በፍርሃት ቢበተኑ ኢየሱሳቸውን እንደሰበኩ መጽሐፍ ቅዱስ ቢናገርም ቅሉ ግን ደግጠው ተበትነዋል። እዛ ቦታ ላይ ግን በጾም ጸሎት የተጉ በጸሎትና በጾም የተጉት ግን አልተበተኑ። ምን አደረጉ? እስጢፋኖስን ቀበሩት ይላል። በሐዘንም ቢሆን በመጽናት ውስጥ ወንድማቸውን ግብአተ መሬት እንኳን ለመፈጸም የነበሩት ሰዎች ስፔሲፊክሊ መጽሐፍ በጾምና በጸሎት የተጉት እስጢፋኖስን ቀበሩት ብሎ ነው እየጻፈልን እና በጣም አደገኛ ድንጋጤ ሲመጣ እንኳን ነገሮች ላይ ሰርቫይቭ እንድናደርግ እንድንጸና የሚያደርገው ጾም ጸሎት እንደሆነ ማሳያ ይመስለኛል። ድምፄ ግን የተቆራረጠ አይደለም አይደል ማትሻ? አልተቆራረጠም፣ በትክክል ይሰማል። እና የጾም የጸለየ ነው። ልዩ ድንጋጤ የሚመታቸው ሰዎች እንደው ከጾም ጸሎት ህይወት ውስጥ የራቁ ሰዎች ናቸው። እና አንዳንድ ጊዜ ጾም ጸሎት ውስጥ ያሉ ሰዎች ልዩ ድንጋጤ፣ ልዩ ፍርሃት፣ ድንገት የመጡ አስደንጋጭ ነገሮች ሲያዋክቧቸው አትመለከቱም። ለምን? የአምላካቸውን ክንድ በብርቱ ይፈልጋሉና እግዚአብሔርን በብርቱ ይፈልጋሉ። የሆነ አደጋ ሲደርስ ብቻ አይደለም። በነገራችን ላይ የአዋጅ ጸሎት የሚታወጀው አደጋው ከመምጣቱን በፊት ቤተ ክርስቲያን የእግዚአብሔርን ልብ ቀድማ ትናገራለች። መጽሐፉ ሲናገር ጻድቅ በምቹ ጊዜ ይጸልያል የሚል የተጻፈ ቃላል። በምን ጊዜ? በምቹ ጊዜ። መከራ ላይ ያለ ሰው ሊጸልይ፣ ስደት ላይ ያለ ሰው ጾም ጸሎት ገብቶ ሊጸልይ አይችልም። የሆነ ሊገልክ ያለ አካል እያሳደደክ ትሰደዳለህ፣ ከአንድ ቦታ ወደ አንድ ቦታ ትሸሻለህ እንጂ ልጾም አትችልም። ምቹ ጊዜዎች ግን እግዚአብሔርን ፊት እንድንፈልግ፣ የእግዚአብሔርን ጊዜ የእግዚአብሔርን ደጅ እንድንጠና ያደርጉናል። ምቾቶቻችንን ግን መስዋዕት የምናደርግባት ነው ጾም ጸሎት። በምቹ ጊዜ ምቾትን መስዋዕት ማድረግ ነው። አሁን አንዳንድ ሰዎች እንቀልዳለን። ለምሳሌ ይሄ መልካም እንትን ያላቸው ዘይት ያላቸው ምግቦችን፣ ቅባታማ ምግቦችን መተው አንድ የጾም ፓርት እንደሆነ ማወቅ አለባችሁ ወዳጆች። አንድ ቤተክርስቲያን ከዚህ ቀደም የነበረች ጥንታዊቷ ቤተክርስቲያን የምታደርገው ነው። አሁን አንዳንድ ኦርቶዶክሳውያን ስጋ አንበላም እንትን አንበላም ምናምን ሲሉ ስትሰሙ ዝም ብሎ የመጣ ትራዲሽን አይደለም። ይሄንን ምቾት ያለውን ምግብ መተው መብትህ እኮ ነው መብላት፣ ግን ቅባታማ ምግቦችን መተው። ቆሎ ይሄ እነ ዳንኤል ሲያደርጉ የነበረው ማለት ነው። ከንጉስ ማዕድ ለጣዖት የተሰዋውን ላለመብላት እነ ዳንኤል የንጉስን ማዕድ አንበላም ሲሉ ትመለከታቸዋላችሁ። እንደውም ጠባቂያቸው እነዛን ሁሉ መልካም ወጣቶች፣ ጥበብ የሞላባቸው ወጣቶች በእጁ ንጉስ እንዲያስተዳድር የሰጠው ኃላፊ እነዚህ ሰዎች ቢከሱ ቢገረጡ ንጉስ ስለሚጠይቀው በጣም ፈርቶ ነበር። ግድ የለህም ብለው ግን አንበላም እንዳሉ የእግዚአብሔርን ፊት እንደፈለጉ እነ ዳንኤል ግን ወዛቸው ሞገሳቸው የንጉስን ማዕድ ከበሉት ሁሉ ያማረባቸው ሆኖ እንደወጡ ያሳያልና ውስጣዊ ውበትን ለምንድን ነው የጨመረላቸው ስትሉ ለአምላካቸው የምቾቶቻቸውን ምግብ ከአፋቸው ስለከለከሉ ነው። እና ይህ ቅባታማ ምግብን መተውም አንዱ ፓርት መሆኑ እንደተለየ ነገር አሁን ለመቃረን ብቻ የሆኑ ሃይማኖቶችን ከሃይማኖት ጋር ለመቃረን ብቻ ማድረግ የሌለብን አለ። ምቾትህን ስለምትተው ማለት ነው። ነህምያ ያደረገው ያንን ነው። የንጉስን ማዕድ የሚካፈል ነው። የንጉስን ማዕድ ከአፉ ከለከለ። ስለዚህ ጾም ስትጾሙ ነገሮችን ምግብ ምርጫዎችን ማስተካከልም አንዱ የምንጾምበት አቤል ሙስሊሞች ይከፍሉታል አሉ። እሺ ማሻአላ ይከፍሉኛል። ቢከፍሉኝ ደስ ይለኛል በእውነት። አሁን ላይ ያስፈልገኛል ክፍያ እና ሙስሊም ይከፍሉታል ይለኛል። እና አንዳንድ ጊዜ እንደዚህ አይነት የምቾቶቻችንን ቅባት የምቾቶቻችንን ነገር ከሰውነታችን ማራቅ አስፈላጊ የሚሆንባቸው ጊዜዎች አሉ። በተከታታይ 24 ሰዓት ሳትበሉ ሳምንታት የምትጾሟቸውም ጾሞች አሉ። ለምሳሌ እኔ በጣም በቃ በህይወቴ ትልቅ ቻሌንጅ ገጠመኝ ባልኩባቸው ወቅቶች ያለፈ ታሪክ ስለሆነ ነው የምነግራቸው። ለተከታታይ 3 ቀናቶች 4 ቀናቶች እኔና ጆዬ የሙሉ ወንጌል የጸሎት ቦታ አለ እዚህ ዱከም ያለ እና እዛ ገብተን
ለ3 ቀን ተከታታይ ቀንም ማታም ሳንበላ ጸልየን ምግብ ከልክለን ማለት ነው ከሰውነታችን። አሁን 9 ሰዓት የሚበሉ ሰዎች አሉ፣ ደግሞ 40 ቀን የሚጸልዩ ሰዎች አሉ። እሱን ተውት። እሱ እንደዛ ሰው ማሸማቀቂያ ነው። ሙስሊም ከፍሎታል፣ ኦርቶዶክስ ከፍሎታል ምናምን የምትሉ ሰዎች ቢሉን ብትሰጡኝ ደስ ይለኛል። እየነገርኳችሁ ነው። አሁን ያስፈልገኛል። እንደውም ክፍያ ቢከፍሉኝ ጥሩ ነው። ሙስሊሞች ቢከፍሉኝ ቢያንስ አንዋር መስጊድ እኮ በጣም ቆንጆ አድርገውን የሰሩት እላለሁ። ሌላ ባልቀባጠር አንዋር መስጊድ ጽድት ብሎ ነው የተገነባው እላለሁ። አይመስልም ማቲ? ከከፈሉኝ ማለት ነው። እና እንደዚህ አይነት ነገሮች አሉ። አንዳንድ ጊዜ 40 ቀንና 40 ሌሊት ጾመ ሲባል ስለ ኢየሱስ የጾመው 9 ሰዓት ላይ እየበላ አይደለም። በቃ አቅም ስለሰጠው መንፈስ ቅዱስ ከርሱ መንፈስ ቅዱስ ምሪት ነው። በነገራችን ላይ ኢየሱስ የጾመው በአዋጅ ነገር አይደለም የጾመው። እሺ ማሂዬ እጠብቃለሁ፣ መረጃውን እጠብቃለሁ በጉጉት። እስከዛ ግን ደሞዝ እንዳያቋርጡ ሙስሊሞቹን ንገሩልኝ። ለሙስሊሞቹ ደሞዝ ክፍያው እንዳያቋርጡ ከነ መረጃው ማለት እና ኢየሱስ ክርስቶስ በመንፈስ ቅዱስ ምሪት ነው የጾመው የጸለየው እና አሁንም እግዚአብሔር መንፈስ ቅዱስ ለጾም ለጸሎት የሚመራን መንፈስ መሆን አለበት። አሁን እንደ ፌንጣ እንድንዘል የሚያደርግ መንፈስ እንዳለብን ነው የምናስበው። እና አንዳንድ ግብታዊ ተናጋሪዎች ደግሞ አሉ። ዝም ብሎ መጥቶ ስለ ጾምክ አይደለም የምትድነው፣ ስለ ምናምን አይደለም የምትድነው። በጾም የዳኑ ሰዎች አሉ። ምንም ዝም ብላ አትቀባጠር። የአጉል የጴንጤ ስፒሪት ይዘህ ማለት በጾም ጸሎት ነገር የገለበጡ ሰዎች፣ አዋጅ የተገለበጠላቸው ሰዎች አሉ። በጾም ጸሎት የእግዚአብሔር እጅ የተዘረጋላቸው ሰዎች አሉ። ድል ያደረጉ ሰዎች አሉ። ይሰማል ማቲ? አቋርጠኝ እየተቆራረጥኩ ከሆነ። አይ እነግርሃለሁ፣ ከተቋረጠ ምንም እየተቋረጠ መልእክቴ ካልተቋረጠ ማለት በጾም ጸሎት ምትድን እሁድን ስላስራብክ ምናምን ምትል ምናምን አጉል ተናጋሪዎች አሉ በፕሮቴስታንት በእኛ እምነት ውስጥ እንደዚህ አይነት የሚባል ነገር የለም። መጽሐፍ ቅዱሳዊ ነው። ጾም ጸሎት በሚጾም ሰው መቅናት ነው ያለብን። ይሄ መንፈሳዊ ቅናት ማለት ነው። መቅናት ነው ያለብን። ምክንያቱም እግዚአብሔር የነነዌን መከራ የነነዌን ሕመም የገለበጠው ጾመው ነው። መከራቸው የተገለበጠላቸው የምሬን ነው ምላችሁ፣ የምሬን። እግዚአብሔር የነ እዝራን መንገድ ስኬታማ ያደረገው የፈሩት ሽፍታ መንገድ ላይ ያልበላቸው፣ የፈሩት ዘፊ መንገድ ላይ ያልገጠማቸው፣ በመንገዳቸው ህይወታቸውን የሚነጥቅ ነገር ያልገጠማቸው በጾም ጸሎት ነው። ኢየሱስ ክርስቶስ አገልግሎቱን ከመጀመሩ በፊት ከዮሐንስ መጥምቁ ጥምቀት በኋላ ቀጥታ ወደ ምድረ በዳ ሄዶ እንግዲህ ጌታክ ነው። ኢየሱስ ጌታ ነው። በነገራችን ኢየሱስ ጌታ ነው ምናምን አሜን እንድትለው አይደለም። ኢየሱስ ጌታ ነው ብለው ጌታ ነው ማለት አንተ ሎሌው ነህ ማለት ነው። አምላክ ነህ ማለት አንተ የእሱ የእጅ ስራ ነህ ማለት ነው። እንግዲህ አምላክክ በስጋ በተመላለሰበት በምድር ወራቱ አንድ ካደረገው ነገር አንዱ በመንፈስ ቅዱስ ምሪት ሄዶ መጾምና መጸለይ ነው። ጾም ጸሎትን ከማን ነው የምትማረው? እኔ ከኢየሱስ የበለጠ ምሳሌ አለ እንዴ? የለም እኮ። ኢየሱስ ጾሟል፣ አንተ መጾም አለብህ። ኢየሱስ ለአገልግሎቱ ከጾመ አንተ ክንችር ብለህ ነው መጾም ያለብህ። እውነቴን ነው ብለህ ገባ? ኢየሱስ አገልግሎቱን በተመለከተ መንገዱን በተመለከተ እግዚአብሔር ፊት በጽድቅ እግዚአብሔር ፊት በአቋም አባቱ ፊት በአቋም 40 ቀንና 40 ሌሊት ከጸለየ አንተ ደግሞ የበለጠ እኔ ደግሞ የበለጠ ጸሎት ያስፈልገናል። እና እንዳጉል ጉዳይ እንዳጉል ልማድ እንደተረተረት በጸጋ ነው በጸጋ ያዳነክ እኮ ነው የጾሙ ማለት። ኢየሱስ ለመዳን እኮ አይደለም የጾሙ። ኢየሱስ ክርስቶስ እኮ አዳኝ ነው፣ ዳኝ እኮ አይደለም፣ የሚድን እኮ አይደለም፣ የሚያድን ነው እሱ። ሊሆነ ነገር እኮ ያደረገው እያንዳንዱ ፉት ስቴፕ እንድንከተል። አሁን የዚህ የአብይ ጾም ሲባል የኢየሱስ ክርስቶስን ጸሎትና ጾምና ጸሎት ለማስታወስ የሚደረግ ጾም ነው። ኢየሱስ የጾመውን ጾም ለመጾም ምግብ አለመብላትን ይጨምራል ጾም።
ነህምያውን ለምሳሌ ንጉሱ ፊት ነው ሽር ጉድ እያለ መስተንግዶ እየሰራ ፊቱ ቀጭም ብሏል፣ ሰውነቱ ተለውጧል፣ ግን እየሰራ ይጾም ነበር። ስለዚህ ምግብን ከአፍ መከልከል ጾም ነው። ስለዚህ መጾም ምግብን መከልከል ከአፍ ጾም ነው። በነገር ላይ በህልዝም ደረጃ በጤና ደረጃ ጎን ጎናችን ላይ የወጣ እንደ ሞባይል አይነት ጉጠት ነገር ለመቀነስ ሰውነትህ ከበቂ በላይ ነገር ስብ አስቀምጦ እድሜህንም ከምታሳጥር አካሄድህም ከሚያጠር ድሮ በሸንቃጣነት ጊዜ የለበስካቸው ምንም ያልሆኑ ልብሶች መደርደሪያ ላይ ከሚቀመጡ ሽንቅጥቅጥም እንድትል ስብ ነገር መተው አንዱ የጾም መንገድ ነው። አንድ የጾም መንገድ ነው። ቅባታማ ምግቦችን መተው አንድ የጾም መንገድ ነው። ከዛ እሱ ላይ መንበርከክ ከጨመርክበት፣ እሱ ላይ የአምላክን ፊት ደግሞ መፈለግ ከጨመርክበት ፐርፌክት ነው። በቃ ፐርፌክት ነው። አዎ ሲጀመር መጾም ማለት እሱ ነው። ጾም ጸሎት ነው የተባልኩ። ጾም ማለት ምግብ አለመብላ ማለት ጾሙን ዋለ እከሌ ጾሙን ዋለ ጸለይ እኮ ማለት አለ። እከሌ ጾሙን ዋለ ሲባል ምግብ አልበላም ማለት ነው እኮ። የመጀመሪያ ጾም ማለት ምግብ አለመብላ ነው። ከዛስ ጸሎት ደግሞ ሲጨምርበት ጾም ጸሎት ምግብ ሳይበላ ጸለይ ማለት ነው። ብራዘር ምግብ ከአፉ ከልክሎ ምቾት ከአፉ አስፈላጊውን ነገር ከአፉ ከሆዱ ከልክሎ ጸለይ ማለት ነው። ጾም ማለት ምግብ አለመብላ ማለት። ዛሬ ጾሜን ነው ያልኩት እኮ የምትለው ለዛ ዛሬ ባዶ ሆዴን ነው ማለት ነው። ጾም ማለት ምግብ አለመብላ ነው። ይህን እንድታውቅ ያስፈልጋል። ጾም ላይ ነኝ ሲላችሁ አንድ ሰው ምግብ እያልበላው ነው እያለ አልበላውም ማለት ምግብ ካፌ ከልክያለው ማለት ነው። የመጀመሪያው እሱ ጾም እግዚአብሔር ያየዋል። እሱን ጾም ከዛ እዛ ጾም ላይ ደግሞ ቤተክርስቲያን ሄደክ ስትጸልይበት የአምላክን ፊት የደጁን እግዚአብሔርን ምህረት ስትጠይቅበት ድረስልኝ ብለህ ስትጮህ እግዚአብሔርን ክንድ እንዲገለጥ በህይወትክ እንዲዘረጋ ያቃተህ ከአንተ አቅም በላይ በሆነው ጉዳይ ላይ ሁሉን የሚችለው እንዲገኝልህ እንዲደርስልህ ጣልቃ እንዲገባልህ ልክ እነ እዝራ እንዳደረጉት አሁን እዝራ ምዕራፍ 8 ከቁጥር 21 እስከ 23 ባለው በተጠቀሰው ጥቅስ ላይ ባነበብነው መሰረት መንገድህን ከሽፍታ መንገድህን ከወንበዴ አንተ በራስ አቅም ልትከላከለው ከማትችለው አመፅና አመፀኛ እንዲጠብቅልህ ቀድሞ ከፊት እንዲወጣ ደግሞ ስትጮህበት ደግሞ ጾም ጸሎት ይባላል። አለቀ። ጾም ግን ምግብ አለመብላት ነው። እኔ እኮ ወገኖች መጾም ማለት ምግብ አለመብላት ነው። ጾም ላይ ነኝ ስትል ምግብ አልበላውም እያልክ ነው። ዛሬ ጾም ላይ ነኝ እና አሁን አንዳንድ ኦርቶዶክሳውያን ስራ ቦታ ሆነው ምግብ ሳይበሉ ሲቀሩ እሱ እኮ የረሃብ አድማ አይደለም። በአስገዳጅነት የሆነ መንግስት አንበላም የሆነ ፖሊሲ ካልፈጠርን ምናምን ካላሉ ረሃብ አድማ አይደለም። የረሃብ አድማ የሚባለው እስረኛ ወይም ተቃዋሚ ወይም የሆነ አካል መንግስት የሆነ ነገር እንዲፈጽምለት በአስገዳጅ ሁኔታ ከአፉ ምግብ ከልክሎ አደባባይ ላይ ወጥቶ አንበላም አንጠጣም ሲል የረሃብ አድማ የሚባለው። እግዚአብሔር ላይ እያደሙ አይደለም። እግዚአብሔር ላይ እያደሙ አይደለም። እግዚአብሔር ላይ ማደም አይቻልም። ምን ታመጣለህ? እግዚአብሔር ላይ አደም። እግዚአብሔር ፊት ግን ይኸው ምቾቴን ትቼዋለሁ ለምፈልገው ነገር ብለህ እያሰላሰልክ ስፌት ላይ ያለችዋ ሴት እየሰፋች ስፌቱን እየሰፋች ሌላም ስራ የምትሰራ ነጋዴ የሆነች ሴት ቤት የምትወለውል ሴት ስራዋን ትታ መጸለይ አትችልም። ቤቷን እያጸዳች ግን ምግብ ከአፏ ከልክላ ጌታ ሆይ ብላ በልቧ እግዚአብሔርን የምትጠይቅ ከሆነ አምላኬ ሆይ ብላ እርዳኝ፣ ቤተሰቦቼን አግዝልኝ፣ አባቶ እርዳኝ፣ የኔ ጌታ ተለመነኝ፣ የቤተሰባችንን ቀንበር የቤተሰባችንን እርግማን ስበርልኝ ብትል እየሰራች ነው እኮ። ተመርክካ እኮ እየጸለየች አይደለም። ግን በሐሳቧ አምላኳን እያሰበች ሆዷን ብትከለክል እግዚአብሔር ይሰማታል። ጽንፍ መያዝ ትክክል አይደለም ወገኖች፣ በተለይ የኛ ወገኖች ወንጌላውያን አማኝ ጽንፍ አንያዝ። ባይብሊካል የሆነውን ነገር እንቀበል። ነህምያ እየሰራ ነው። ፊቱ ቅጭም ማለቱ ንጉሱ ያየው ነህምያ እየሰራ ነው። በጾም ጸሎት በጾም አምላኩን ሲለምና ሲጠይቅ የነበረው ንጉሱ የነህምያን ድምፅ የሰማው ነህምያን ምን ሆነ ነው ብሎ የጠየቀው ስራ ገበታው ላይ ሆኖ ነው።
አለቀ በቃ። ዳንኤል የመንግስት አገልግሎትን እያገለገለ ነው የሚጾመው የሚጸልየው የነበረው እና ትንሽ የምሳ ሰዓታቸው የሚጾሙ የቢሮ ሰራተኞች አሉ። ሙሉ ቀን ይጾሙና ምሳ ሰዓታቸው ላይ ትናንትና ምሳ ሰዓታቸውን ኢንጆይ እያደረጉ ይበሉበት ሻይ ቡና ይሉበት የነበሩ ሰዎች አሁን ግን ሻይ ቡና ማለታቸውን ትተው ጥግ ላይ ሄደው አምላካቸውን ተለማምነው የሚገቡ ከሆነ መስሪያ ቤታቸው አሁን 2 ሰዓት አልጸለዩም፣ አሁን 3 ሰዓት አልጸለዩም። ለምን? የመንግስት ሰራተኞች ናቸው፣ ቅጥረኞች ናቸው። ለህይወታቸው ለኑሯቸው ይሰራሉ፣ ቤተሰብ ያስተዳድራሉ። እግዚአብሔር የነዛን ሰዎች ምግብ አለመብላት ከምቾታቸው መውረድ ይሰማል። እግዚአብሔር እኮ ነው ማለት እንደኛ የሆነ እንትን ሳይድ ይዞ ቡድን ይዞ የሚንቀሳቀስ አምላክ አይደለም። እና ጾም ማለት ምግብ መከልከል እንደሆነ እንድትረዱልኝ አሁንም ደጋግሜ የምነግራችሁ። ከዛስ ጾም፣ ከዛ ጸሎት ደግሞ አለ። ጾም ጸሎት ይባላል። ተንበርክከ ደግሞ በባዶ ሆድህ ወደ አምላክ ጩኸትን ስታሰማ፣ ልመናህን ስታሰማ፣ ተራዳይነቱን ስትፈልግ ያ ደግሞ ጾም ጸሎት ይባላል። ስለዚህ ወገኖቼ በጾም በጸሎት እግዚአብሔር በኃይል ይገኛል። እግዚአብሔር አዋጅ ይገለብጣል። እግዚአብሔር ተራራን ይንዳል። እግዚአብሔር ከባድ የሚባሉ ነገሮች ላይ ምህረት ያደርጋል። እግዚአብሔር ያንን አደገኛ የሆነ ነቢይ የምላችሁ ታሪኬ ጠላት ስለነበሩ ነነዌዎች ወይም አሶሮች። የአሶር ዋና ከተማ ናት ነነዌ። የአሶር ዋና ከተማና ታሪካዊ ጠላት ናቸው ለእስራኤላውያን። ታሪካዊ ጠላት ስለሆኑ ትንቢት እግዚአብሔር እንዲናገር መጥቶ ለዮናስ ሲነግረው ሸሸ። ከእግዚአብሔር ፊት እኮበልላለሁ ብለው ወደ ነነዌ መሄድ ሲፈልግ ወደ ተርሴስ ወጣ። ለምን? ታሪካዊ ጠላቶች ስለሆኑ እግዚአብሔር ባለመመለሳቸው እንዲቀጣቸው፣ እሳት እንዲያወርድባቸው ወይም እንዲያጠፋቸው ብሎ ማለት ነው። እግዚአብሔር መሐሪና ደግ አምላክ ስለሆነ ያችን የቅል ታሪክ አሳየው። ቅሏ ወጣች፣ ረዘመች፣ ከዛ ጥላ ሆነችው። ከዛ አንዲት ትል ወጣች ደግሞ መልሳ ቅሉን በላችው። ቅሉ ደረቀ። ዮናስ ጠራራ ፀሐይ ላይ ሆኖ በጣም ተበሳጨ፣ ተቆጣ። ያቺ በጠራራ ፀሐይ ላይ ጥላ የሆነችው የቅል እንትን በትል ስለተበላች እንዴ ዮናስ ሆይ አንተ ላልሰራከው ለዚህ የቅል ጥላ ይሄን ያህል ከጮክ ይሄን ያህል ነፍሶች እኮ 120 ሺህ ምናምን የሚያክሉ ነፍሶች በነነዌ አሉኝ። እኔ ለፈጠርኳቸው ፍጥረቶች አዝናለሁ አለው፣ እራራለሁ አለው እግዚአብሔር። ስለዚህ አዋጁን ሲያውጅ እነዛ ህዝቦች ደንዳና የሚባሉ ህዝቦች ተመለሱ፣ እግዚአብሔር ፊት ጾሙ። ህፃናት ጡት ተከለከሉ፣ እንስሶች ምግብ ተከለከሉ። ከዛስ እግዚአብሔር ነነዌን ሰማት። በ3 ቀን ጾም ለዓመታት እግዚአብሔርን ያሳዘኑበት በደል እግዚአብሔር ምህረት አደረገላቸው። ለምን? ለምህረት የፈጠነ ለቁጣ የዘገየ ሩህሩህ የሆነ ቸር የሆነ አምላክ ስላለን ማለት ነው። በምህረቱ ባለጠጋ የሆነ አምላክ ስላለን ማለት ነው። አገር ምህረት ሲያስፈልጋት ህዝብ መጾም አለበት። ሀገር የእግዚአብሔር ተራዳይነት ሲያስፈልጋት፣ ምድር እግዚአብሔር እንዲጎበኛት ህዝብ መጾም አለበት። ስለዚህ በጾም ጸሎት ውስጥ እግዚአብሔር በደንብ በሙላት ይገኛል። ለዚህ ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ቅድም እንደነገርኳችሁ የሆነ አጋንንት ማስወጣት ሲከብዳቸው ደቀ መዛሙርቱ እንዴት አላስወጣ ነው ሲሉ እንደዚህ ያለው አለቃ መንፈስ በጾም ጸሎት ካልሆነ አይወጣም አላቸው። ዛት ሚንስ ምን ማለት ነው? ጾም ጸሎት ላይ የበለጠ የእግዚአብሔር ክንድ ይገለጣል። ስትጾም ኃይልህ ይጨምራል። ስትጾም የእግዚአብሔር የማዳን ጉልበት በኃይል ይንቀሳቀሳል ማለት ነው። ስለዚህ እግዚአብሔር ጾምን ያከብራል እየሰራክ እንድትጾም እና ደግሞ በጣም የሚከራከሩ ሰዎች አሉ። ጾም ያለ ጸሎት እኮ የረሃብ አድማን ይላል። አንተ የጾምክ የምትጸልየው እግዚአብሔር ምህረት ስላበዛልህ ስራም ስለሌለ ሁለት እኮ ምህረት በዝቶላ እግዚአብሔር ረዳ። ምህረት ስለበዛልህም ጥሩ ነገሩ ነው፣ ደግሞ ስራም ስለሌለ ነው። በቃ አንተ ቸርች አካባቢ ነው የምትውለው፣ በጣም የተትረፈረፈ ጊዜ አለ። እንደ ማቱሳላ እድሜ የተዘለገለገ ቀን አለ። ስለዚህ የተዘለገለገ ቀን ስላለክ ስራ ስለሌለ ቸርች ተገኝተ እየጸለይክ ትጾማለህ። የሆኑ ሰዎች ግን ልጆ ያስተዳድራሉ፣ ቤተሰብ ያስተዳድራሉ፣ ዓመታዊ ፍቃድ አይሰጣቸውም። ስለዚህ የጾሙ እግዚአብሔርን ፊት ይፈልጋሉ። ስራቸው ላይ እየፈረሙ የሆነ ነገር እየጻፉ ገባ ታይፕ እያደረጉ የሆነ ነገር እየሰሩ አምላኬ ሆይ ይላሉ በልባቸው። ተለመነን፣ ኢትዮጵያን እርዳት፣ ከዘረኝነት አውጣን፣ ይመጣ ካለ ጦርነት አውጣን፣ ከኢትዮጵያን ከዕዳ አውጣት፣ ኢኮኖሚዋን ቀይረው እንላለን። ምክንያቱም በእኛ እጅ
በእኛ አቅም ሊለወጥ የማይችሉ ነገሮች እንደ ሀገር ስላለብን እና ጾም ያለ ጸሎት የራብ አድማ ነው ምናምን አትበል እግዚአብሔር ሊታደም ስለማይችል ማለት ነው። እና ይህንን ማሰብ አስፈላጊ ነው ብዬ አስባለሁ። ማቲ ይቀጥሉ። እሺ ጾምን ስናነሳ አቤላ በጣም ጥሩ አድርጎ ገልጾታልና ጣት ከመጠቋቆም ይልቅ በጸሎት ውስጥ እግዚአብሔር ያስቀመጠው ነገር አለ። ታድሶን አስበን ቢሆን ከፊት ለፊታችን ላለው ነገር አሁን ለገጠመን ነገር መጾም መጸለይ በጣም አስፈላጊ እንደሆነ አቤላ ሲናገር ነበርና ጾምን አምጥተን መንዝረን እኛ እየበላን የማይበላውን ሰው ሳይበላ የሚውለውን ሰው ከአምላኬ ጋር አገናኛለሁ ብሎ አስቦ ሳይበላ የሚውልን ሰው መኮነኑ በጣም ትክክል ያልሆነ ነገር ነው። ስለዚህ የሚጾሙ ሰዎችን ማበረታታት ነው የሚያስፈልገው። ጎሽ በሉ ነው የሚያስብለው ማለት የሚገባን እንጂ ምን አለ መሰላችሁ ብዙ ጊዜ ያለንበትን ቤተ እምነት ጾም የሚባለውን ነገር በጣም የኛን ጥሩ አድርገን በቃ የተሻለ አድርገን የማቅረብና የሌሎችን የማጥላላትና ያለመቀበል ነገሮች አሉ። ይሄ አግባብነት ያለው ነገር አይደለም፣ ልክ አይደለም። በዛም በኩል ያለው ደግሞ ወደዚህ የሚወረወረው ነገር ትክክለኛ ነገር አይደለም። ዋናውን እያወራን ያለነው ጾምና ክርስትና ነው። እና ክርስትና ጾሙ ይላል ወይ ነው። ጾም በክርስትና ውስጥ እንዴት ይታያል ነው። እንዴት እንጾም ነው ጾማችን ውጤታማ እንዲሆን። ልክ ናችሁ። ቅድም ኢሳይያስ 59ን እኮ እያነበብን ነበር ስለ ጾም እና ምንም ብጾሙን ያልቀበልም ያለበት ክፍል አለ እግዚአብሔር ከሰዎቹ ልብ ከሰዎቹ አኳኋን የተነሳና የትም ሆነን የትም ቤተ እምነት ሊሆን በምንም አይነት መንገድ ውስጥ ሆነን ጾምን በምንጾምበት ጊዜ እግዚአብሔር የሚወደውን ነገር እግዚአብሔር ደስ የሚያሰኘውን ነገር እያደረግን ማንጾም ከሆነ እንዲሁ ጾማለሁ ለማለት ከሆነ የምንለው ልክ ሉቃስ ወንጌል ምዕራፍ 18 ላይ እንዳለው እንደዛ ፈሪሳይ ነው የምንሆነው። ሉቃስ ወንጌል ምዕራፍ 18 ላይ ያለው ፈሪሳይ በሳምንት 2 ቀን ጾማለሁ ይላል እኮ በሳምንት 2 ቀን ጾማለሁ አስራቴን አወጣለሁ ይላልና እንደዛም እንድንል የምንጾመው ጾም ቫልዩ የለውም ማለት ነው። ጾምን በዚህ መልኩ ራሱ ተርጉመን ማየት መቻል የለብንም። ምንም ነገር ባይዘው በጣም አስፈላጊ ነው፣ እግዚአብሔር ይፈልገዋል። ግን የምናረግበት ልብ አብሮ ያስፈልጋል ነው ፖይንቱ። ሌላም እኮ አገልግሎት ላይ ስንመጣ እንደዛ ነው። አሁን ከሙዚቃ ጋር የተያያዘ ዝማሬ አገልግሎት ዘማሪ ለምሳሌ እግዚአብሔር የማይቀበለው መዝሙር አለ አይደል? አለ እኮ። ቃሉ በጣም ቆንጆ ሆኖ በጣም ጥሩ ሆኖ ለሱ ምስጋና የሚያቀርብ ቃል ሆኖ ከመስዋዕቱ ይልቅ መሰዊያውንም ስለሚመለከት እግዚአብሔር ትዝ ካላችሁ አቤልና ቃየል እኮ መስዋዕትን ሲያቀርቡ እግዚአብሔር ይላል ወደ አቤልና ወደ መስዋዕቱ ተመለከተ ነው የሚለው እንጂ መስዋዕቱን ብቻ አይደለም ያየው። ከዛ ወደ ቃየልና ደግሞ ወደ መስዋዕቱ ተመለከተ። የቃየልን አልተቀበለው ከምድር ያገኘውን ፍሬ ስላቀረበ እኮ አይደለም። ይሄኛው ደግሞ ከተመረጡት በጎች ውስጥ ስላቀረበ አይደለም። የዕብራውያን መጽሐፍ በግልጽ አስቀምጦልናል። በእምነት ነው ይላል። ከልብ ጋር የተያያዘ ነው ጉዳዩ። ስለዚህ ወደ አቤልና ወደ መስዋዕቱ አሁን እኛ በምንጾምበት ጊዜ እግዚአብሔር ጾማችንን ያያል አይደለም? እኛን አይቶ ነው ደግሞ ጾማችንን የሚያየው። ወደኛና ወደ ጾማችን ነው የሚመለከተው እንጂ አሁን አለመብላት ብቻ እኮ በተለያየ ምክንያት በተለያየ ኬዝ ላንበላ እንችላለን። ምግብ ማንበላባቸው ሁኔታዎች ሊፈጠሩ ይችላሉ። ግን እንደዛ ብሎ ማሰብ ተገቢ አይደለም። እግዚአብሔር እኛ እንደሚያየን ማወቅ መቻል አለብን። ለምሳሌ እዚህ ጋር አቤላ እየጾመ ከሆነ አቤልን እኔ ማየት አልችልም። የአቤልን ውስጣዊ ማንነት የሚጾምበትን ስፒሪት ይሄ የሚጾምበትን ሞቲቭ የሚያውቀው ማን ነው? እግዚአብሔር። ስለዚህ የሱን መጾም አፕሪሺየት አደርጋለሁ።
እግዚአብሔርን መፈለጉን አፕሪሼት አደርጋለሁ እንጂ ሌላ ምን ልል እችላለሁ? ምንም ልል አልችልም። ስለዚህ መጠቋቆም የማያስፈልገውም ለዛ ነው። የሚጾሙ ሰዎችን ማበረታታት ውይ እንደናንተ እንደውም የምጾምበትን ቀን እግዚአብሔር በሰጠኝ ማለት ነው እንጂ የሚያስፈልገው መጣያ መንገዳችን መሆን የለበትም። አሁን ሉትራንም ጾም አውጇል፣ ይጾማሉ። ይሄው ሙሉ ወንጌልም ደግሞ ጾም ብላለች። ካቶሊኮች እየጾሙ ነው፣ ኦርቶዶክሳውያን እየጾሙ ነው። በቃ እግዚአብሔር ይመስገን ነው ማለት ያለባችሁ። አፍተር ኦል አንድ ቪዲዮ አንድ ፎቶ አየውና ሚስተር ቢ ነው። ሚስተር ቢ ደቅ ብሎ የሆነ ክላስ የሚፈተንበት ኮሜዲ ፊልም አለና መልሱን ሲያጣ ሲኮርጅ ማለት እና ሁለቱን ሰዎች ሙሉ ወንጌል እንትን ሉተራንና ኦርቶዶክስ እና ካቶሊክ ምናምን ብለው የቀሩትን ሰዎች ሚስተር ቢን ደግሞ ሙሉ ወንጌል ብሎ ልክ እንደተኮረጀ አይነት ነገር ተደርጎ ቀርቧል። እና በዚህን ያክል ነገር ራሱ የጾምክ እንደዚህ አይነት ሚም ለመስራት ማሰብ ራሱ ተደብቀ እንደምትበላ ማሳያ ነው። እያነከትክ ነው። አሁን አንተ ይህን ሚም የሰራው ሰውዬ ተደብቀ እየፈጨ ነው ምግብን ማለት ጥሩ ነገር እኮ ሲወሰድ ቪዲዮ ምናምን ሰርተ ልክ ምናምን መመጻደቅ ምናምን አያስፈልግም። ሲጀመር ጾም በትህትና እግዚአብሔር ፊት ራስን ማዋረድ ነው። ይሄ ሁለቱ ጸላዮች ትዝ ይሏቸዋል። እኔ በሳምንት 2 ጾም አለው ከማገኘው 10 አወጣለሁ። አይገርም? ሰውየው እኮ በሳምንት 2 የሚጾም ከሆነ በወር ስንት ጊዜ ይጾማል ማለት ነው? 8 ጊዜ ይጾማል ማለት ነው አይደል? በየሳምንቱ 2 ጊዜ ይጾማል። በአመት ደግሞ ዝም ብላችሁ ሰሉት 12 ወር አለ። በጣም ብዙ የሚጾም ሰው ነው፣ ጎበዝ ጿሚ ነው። ይሄ ሰውዬ ግን ያንን ቀራጫየና እንደዚህ ስላላደረክኝ አመሰግናለሁ ምናምን አለና እግዚአብሔርን ማመስገኛ ምክንያቱ ባልመጣበት ኢሹ ሆነ። የመጣው እግዚአብሔር አምላኩ ፊት ራሱን ሊያቀርብ ነው። እሱ ግን ያኛውን ሰውዬ እየጠቆመ አጉል ተጓደደ ማለት ነው። በጣም ራሱን እንትን አለ። ያ ቀራጭ ግን አይኖቹን ወደ ሰማይ ማንሳት እንኳን አልወደደም። በቃ ራሱ ገብቶታል ማለት አይገባኝም አንተን ማየት እያለ እኮ ነው እግዚአብሔርን። አይገባኝም አንተ ፊት ቀና ምልበት የምኮራበት የምመካበት እንዲህ ብዬ የምጠቅሰው ስራ የለኝም እያለ ነው አምላኩ። በቃ ወደ ላይ እኔ ኃጢአተኛውን አለ ደረቱን እየመታ እኔ ኃጢአተኛውን ማረኝ አለ። በቃ አንተ ፊት ይኸው ቀና እንዳለ ያደረገኝ አንተ ፊት እንደዛ ሰው እንኳን ወደፊት እንዳለ ያደረገኝ እኔ ኃጢአተኛውን ይቅር በለኝ አለ። ኢየሱስ ሪዛልቱን ነገረን። ጸሎት ሰሚው ኢየሱስ አይደል? ጸሎት ሰሚው ኢየሱስ አይደል? ኢየሱስ አምላክ አይደል? መቅደስ ላይ እኮ የሚጸልየው ወደሱ እኮ ነው። እሱ እኮ ከመጀመሪያ የሌለው እኮ እግዚአብሔር እኮ ነው። መነሻ የሌለው መጨረሻ የሌለው አልፋ ኦሜጋ የሆነ እግዚአብሔር እኮ ነው። ስለዚህ ጸሎት ሰሚው እሱ ስለሆነ ነገረን ሪዛልቱን። ከዛ ከፈሪሳዊ በሳምንት 2 ከሚጾሙ ከሚያገኘው ሁሉ በታማኝነት አስራት አወጣለሁ ካለው ሰው ይበልጥ ያ ቀራጩ አይኑን ቀና ማድረግ በኩራት አምላኩን ለማየት ድፍረት ያጣው ያ ቀራጭ ጸሎቱ ተሰማለ። ሰሚው ስለሆነ የነገረን ምን አይነት ልብ በጾም ጸሎት እንደሚሰማ እናውቃለን። በመጓደድ በትዕቢት እግዚአብሔር ላይ በማንጋት ሰው ላይ በመጠቆም ሳይሆን የጸለይከው ሳይሆን የሚሰማል በትህትና ራስን ዝቅ በማድረግ አምላክ ፊት ራስን በማዋረድ ነው መጸለይ ያለብህ። የድሮ ነገስታቶች በጣም እስራኤል ውስጥ አደገኛ ውርደት ሲመጣ አምላካቸው የሆነ ነገር እንዳደረገባቸው ሲሰማቸው ልብሳቸውን ይቀዳሉ፣ አመድ በላያቸው ላይ ይነሰንሳሉ። ከዛ ምን ያደርጋሉ? ይጮሃሉ አምላካቸው ፊት። ምን አድርገን ነው እግዚአብሔር? ይህንን የምታውቁት ነገሥት መጽሐፍ ላይ ያለ አንድ ንጉሥ አለ። እንዴ 2 ልጃቸውን ተካፍለው በሉ። እየቆረጡ የወለዱት ልጅ ላይ እናት ልጇ ላይ አጨክንም። ረሃብ አስጨከናቸውና ልጆቻቸውን በሉ። ስለዚህ ንጉሥ ይህን ሲሰማ በቃ መቋቋም አልቻለም። እስራኤል ወድቃለች። ልጅ እስከ መብላት ድረስ ተዋርደናል። እናት መጽሐፍ ቅዱስ እናት እንኳን የወለደቻቸው ልጆች ልጠላ ትችላለች መጽሐፍ ይላል። ለምን እናት አጠላማ? ምናልባት እናት ይላል መጽሐፍ የወለደቻቸውን ልጆች እስራኤልን የወዳቸውን እኔ አልጠላችሁም ይላል እግዚአብሔር። ፍቅሩን ሲያነጻጽር እንኳን በሰውኛ ቋንቋ ከእናት ጋር ነው ያነጻጸረው። በዛን ያክል ደረጃ ልጇን የምትወድ እናት ረሃብ ክፉ ነው አስበላቸውና ንጉሱ ቀደደ።
ጾም ጸሎት እግዚአብሔር ፊት ራሳችን የምናዋርድበት ነው ማለት ምን ሸልልበትም አይደለም። ምንጫጫው ሰው ላይ የምንጠቋቁምበት አይደለም። እና አትሊስት ከሚጾም ሰው የሚጠበቅ አንድ ነገር አለ። የትህትና መንፈስ፣ ዝቅ ማለት መንፈስ፣ ራስን የማዋረድ መንፈስ ያስፈልጋል። ምክንያቱም በጊዜ ከፍ ከፍ ከሚያደርገው ከበረታው ከእግዚአብሔር እጅ በታች ራስን መጣል ነው ከፍ የሚያደርገውና ራስን የእግዚአብሔር እጅ ላይ መጣል ነው የሚያስፈልገው ጾም ጸሎት ላይ እንጂ በሸነና ያስፈልጋል። አሁን እንትና ማን ነው ቀልደኛውን አድርገህ ሙሉ ወንጌል ኮረጀች ምናምን ቢኮረጅስ ምን ችግር አለው? ጥሩ ነገር እንዴ ጸጉር ቁርጥ ይኮረጀል እንዴ? ስታይል ይኮረጅ፣ ሱሪ አለባበስ ይኮረጀል እንዴ? እግዚአብሔር መፈለግ ቢኮረጅ ምን ችግር አለው? እና ከኛ ተኮረጀም ተብሎ ደረት የሚያስነፋም ነገር የለም። እኛም ከሌሎች ከአባቶችና ከቤተ ክርስቲያን ስለኮረጅን ማለት ነው። እና ይህ እንደማለት ነው። ቴንክ ዩ። ቶሎ ልበልና 1-2 ደቂቃ ልውጣ። ማቲ ሶሪ ጣልቃ ስለገባው። አቤልሻ ጌታ ኢየሱስ ይባርክል። ድንቅ አባባል፣ ድንቅ የሆነ ነገር ነው ከሁለታችሁም። እግዚአብሔር ያስተማረን፣ ክብሩን እግዚአብሔር ይውሰድ። ሁላችሁንም ሰላም ብያለሁ። እኔ በጣም ደስ ያለኝ ቅድም ብዙ ነገር ሲባል ነበር ማቲሻ ስለ ፔንቴኮስታል። ብዙ ጊዜ በተለይ በዚህ ወቅት አንዳንድ ትክክለኛ ያልሆነ ሰዎች ያላቸው አመለካከት ኮምፔር እያደረጉ እነሱ የሌሉበት ህይወት ውስጥ ገብተው የሆነ ሚዛናዊ ያልሆነ ጃጅመንት በዚህም በዛም ላይ ሆነው ሲያደርጉ ይሰማል። ሙሉ መልሱን ይሰጣል ማለት ነው። በተለይ ስለ ጾም ፔንቴኮስታል ከምትመራበት ወይም ከምትከተለው ነገር አንዱ መጽሐፍ ቅዱስ ብቻ የሚለውን ነገር ነው ከእግዚአብሔር ቃል። ደግሞ መጽሐፍ ቅዱስ ውስጥ ያለ ሀሳብ የእግዚአብሔር ሀሳብ ነው፣ በብሉይም በአዲስም ኪዳን ውስጥ ማለት ነው። ስለዚህ ብዙውን እናንተ ብላችሁታል። ጾም ዛሬ አይደለም ፔንቴኮስታል ቤተክርስቲያን ወይንም ሙሉ ወንጌል ወይንም ሌሎች ቤተክርስቲያናት የሚያውጁት ነበረ። በውስጥ ያለን ሰዎች ሁላችሁንም እናውቃለን። ግን ቤተክርስቲያን ጾም ስታውጅ ወጥታ አደባባይ ላይ የምታውጀው ነገር የለም። ያው ለማወቅ ወይም ለማመን ወይ ቤተሰቦቻችን ያላመኑ ቤተሰቦቻችን እንኳን ያውቃሉ። አሁን እኛ ቤት ያሉ ኦርቶዶክስ የሆኑ ሰዎች እኛ ስንጾም እኛ ቤተክርስቲያን ሆነን የጾም ጸሎት ቀን ከስራ ተመልሰን ስንሄድ ለጸሎት አብረን ከወገኖች ጋር ህብረት ለማድረግ ስንሄድ ያሉ ያውቃሉ። እኛም እነሱ የሚያደርጉትን ምንድነው የጾም እንትን እናውቃለን። ኤኒሃው በጣም ደስ ካለ ነገር አንዱ በጣም ሃይላይት አድርገህ ማቲሻ ስትናገርበት የነበረው ነገር አቤላም ሲናገር ነበር። በሁለቱ በተለይ በአሁን ሰዓት ባለው በኦርቶዶክስ እና በፔንቴኮስታል ውስጥ የሌሉ ሰዎች ግን በውጭ የራሳቸውን እይታ ጉልህ ለማድረግ ሰዎችን ወይም ያልዳኑ ነፍሳትን ወይ በመካከሉ ነው ጥያቄ ውስጥ ያሉትን ሰዎች ኮንፊውዝድ የሚያደርግ ነገር ለሚናገሩ ሰዎች በቂ መልስ ነው ብዬ እናገራለሁ። ያው ሰዎች ወደ እግዚአብሔር ቃል ቢመለሱ ቤተክርስቲያን ወይም መጽሐፍ ቅዱስ የሚለው ምንድን ነው? ክርስቲያን እየተባለ እውነተኛ የሆነ በቤተክርስቲያን ውስጥ የታቀፈች ነፍስ የምትከተለው ይህንን ነው። አንዱ ስርዓት ጾም ጸሎት ነው። ደስ በሚል ሁኔታ ገልጻችሁታል። እግዚአብሔር አምላክ ይባረክ። ግን እኔ አንድ ነገር ልናገር የምወደው ጾም ማለት ብዙ ጊዜ እኛ ከእግዚአብሔር ልንቀበል የምንፈልገውን ነገር ወይንም ከህይወታችን እንዲወጣ ወይም ዲሲፕሊን እንድንሆን እምነታችን በእግዚአብሔር ፊት የበረታ እንዲሆን ለሰዎች ሻይን የሚያደርግ የክርስትና ህይወት እንድንቀበል የሚያደርገን ጉልበት የምንቀበልበት መንፈሳዊ ህይወታችን እንድንበረታ የሚያደርግበት ነገር ነው እንጂ ይሄ በአመት 1 ቀን ወይም በአመት 30 ቀን ወይም እኛ እንደዛ አይነት አመለካከት የለንም። ኤቭሪ ታይም ህይወታችን ዊክ በሆነበት ሰዓት መንፈሳዊ ህይወታችን፣ ስጋዊ ህይወታችን እግዚአብሔርን ከመከተል ወጣ ያለ የመሰለን ጊዜ ሁሉ ጌታ ሆይ ይህንን ነገሬን አንሳልኝ ብለን በቅንነት ሀምብል የምናደርግበት ጊዜ፣ ራሳችንን ዝቅ የምናደርግበት ነገር ነው። ብዙን ሁለታችሁን ተናግራችሁታል እና ከእግዚአብሔር እንደው አሁን እንኳን በዚህ ወቅት በሁለቱ ቤቶች ያለውን ነገር ሆይ ሆይ ብለን እንትን የምንል ሰዎች እስቲ ይሄ ነገር መጽሐፍ ቅዱሳዊ አባባል ነው። በእግዚአብሔር ፊት ጊዜ ወስጄ
እውነት ክርስቶስ ኢየሱስን መከተል፣ እውነተኛ ጾም፣ እውነተኛ እግዚአብሔር መፈለግ ምን ይመስላል የሚለውን ነገር የራሳችንን ጸጥታ ጊዜ ወስደን ከእግዚአብሔር ጋር የምንገናኝበት ጊዜ ቢኖረን ደስ ይላል። እውነቴን ነው የምነግራችሁ። መንፈሳዊ መንፈሳዊ የሆናችሁ ሰዎች በቤተክርስቲያን ህብረት የምታደርጉ ትክክለኛ ኮኔክሽን ያላችሁ ሰዎች ታውቃላችሁ። ሰው ስላወራ ብቻ አይደለም። በመንፈስ እንኳን የሆኑ ሰዎች ሲናገሩ ልብ ውስጥ ገብቶ የሚያቀልጥ ነገር፣ በሽታን የሚፈውስ የተለያየ እኛ በህይወታችን ብዙ ነገሮች አይተናል። በቤተክርስቲያን ውስጥ አይደለም በህይወታችን በራሳችንም ህይወት ውስጥና እግዚአብሔር በጓዳችን ያለውን ነገር ሲፈታ አይተናል። አብረውን የሚኖሩ ሰዎች አብረውን የሚያመልኩ ሰዎች እንኳን ሲጾሙ በእግዚአብሔር ፊት ጊዜን ሲወስዱ የኛ ነገር እንኳን ይፈታል። አጠገባችን ያለን ሰዎች የእምነት ጉዳይ ነው እና እግዚአብሔር በመንፈሳዊ አሁን ማቲ ወይም አቤላ በጣም የበረቱ ሲሆኑ እዚህ ጋር ህብረት የምናደርግ ሰዎች አብስተን መንፈሳዊ የሆኑ ሰዎች ብቻ ነው የሚገባቸው። አንዳችን ለሌላችን እንድንጸልይ፣ አንዳችን ለሌላችን ነገር እንድንያ በእግዚአብሔር ፊት የምንቀርብበት፣ በእግዚአብሔር ፊት የምንጾምበት፣ የምንጸልይበት አቅም ሞር በተጠጋን ቁጥር በቃ ረፉ አምላክ እንደሆንኩ ሞቆ የምንልበት በእግዚአብሔር ፊት ከምናርፍበት ነገር አንዱ ጾም ጸሎት ነው። ስለዚህ ጾም ጸሎት ቀደም እንደተባለው የሚናቅ ወይንም ታንሶ የሚታይ ነገር አይደለም። ጾም ጸሎት ራሳችንን ከሌሎች ጋር ኮምፔር የምናደርግበት ነገር አይደለም። ጾም ጸሎት ቅድም አቤላ ሲል ነበር፣ ውስጡ ጩኸት አለው፣ ውስጡ መቃተት አለው፣ ውስጡ እንባ አለው፣ ውስጡ እውነተኛ መፈለግ አለው፣ ውስጡ በቃ በዙሪያችን ያለውን ነገር እግዚአብሔር ዜሮ አድርጎ በሙሉ ኃይልና በሙሉ አቅማችን ፊቱን ወደምንፈልግበት ሙሉ በሙሉ እግዚአብሔርን የምናይበት አቅም የሚሰጠን የግላችን እግዚአብሔር አንድ ለአንድ የሚገናኝ ቦታ ነው። ከህብረት የተለየ ነገር ነው እና እኔ እግዚአብሔርን አመሰግናለሁ በእውነት ጌታ ይህንን ስላበራለን። ምንም እኛ ኮምፔር የምናደርግበት ነገር የለንም ከሌሎች እምነቶች ጋር። የተጠራንበት መጠራት እውነተኛና ትክክለኛ መንገድ ነው። እግዚአብሔርን የምንፈልግ በጣም ይገርመኛል። ሕዝቅኤል ላይ በቃ ያንን ጩህ እኔ አንተ የማታውቀው ኤርሚያስ ላይ የማታውቀውና አዲስ ነገር አሳያለሁ፣ ሚስጥርን እገልጽልሃለሁ ያለው በምንድን ነው? ጩህ። እናንተ ጴንጤዎች ለምን ትጮሃላችሁ? የምንጮህበት ነገር እውነተኛ ጩኸት ከሆነ ከእግዚአብሔር የምንቀበለው ነገር እንዳለ የእስራኤል ሕዝብ ቅድም አቤላ ሲለው ነበረ። ያን ሁሉ ጊዜ ጮሆ እግዚአብሔር ጩኸታቸውን ሰማ፣ አየ፣ መለሰላቸው ይላል መጽሐፍ ቅዱስ። ከእግዚአብሔር ጋር በትክክል የምናደርገው እውነተኛ ግንኙነት በግል የምናደርገው በጾም ጸሎት የምንጮኸው፣ በጾም ጸሎት የምንቃትተው፣ በጾም ጸሎት በቤታችን በጓዳችን በህብረታችን አብረን የምናሳልፈው ነገር ነውና እኔ በጣም ነው እንጆይ የማደርገው ይሄንን እንደዚህ አይነት ትምህርቶችን እና ተባረኩ። አቤላ ጌታ ይባርክ። ማቲሻ ሁልጊዜ እንደምለው እግዚአብሔር አምላክ ጸጋውን ያብዛልህ። በእውነት በጣም ነው ደስ ያለኝ። ተባረኩልኝ። መልካም ቆይታ። አሜን። ተባረኪ። ፒስፉል ጾም ጸሎት የሚባለው ነገር ራሱ እንድናስብ የሚፈቅድልን ነገሮች አሉ። እንድናስባቸው የማይፈቅዱልን ነገሮች ደግሞ አሉ። ቅድም አቤላ ሲናገር ነበረ ሉቃስ 18 ላይ ያለውን ስናይ እንዲያስብ አልተፈቀደለትም። ቀራጩን አይቶ ትምህርት እንዲያወጣ አልተፈቀደለትም። የፈለገ ከጎናችን ያለው ሰው ምንም አይነት ህይወት ውስጥ ይሁን ልንረዳው በምንችልበት አይነት መንገድ ልንረዳው ይገባል እንጂ ልናግዘው ይገባል እንጂ አንድን ሰው ከሱ ጋር ራሳችንን ኮምፓየር አድርገን እኛ በጣም ለእግዚአብሔር ቅርብ የሆንን የሚመስለን ከሆነ የኛ ጾም ከንቱ ነው የሚሆነው። ስለዚህ ጾም ጸሎት ጎረቤታችን ያለውን ሰው ድካም የምናይበት አይደለም። ጾም ጸሎት ወደ ሌላ ቦታ ጣት የምንቀስርበት አይደለም። ራሳችንን የምናይበት ነው። ቅድም አቤላ ሲናገር ነበር የምንጮህበት ነው። እስካሁን ያየናቸው ነበሩ። እዝራም ላይ አሁን ተመልክተን የነበረው ጾም ጸሎት ተመሳሳይ ነው። መንገድ ሊጀምሩ ሊወጡ በብዙ ስጋት ውስጥ ያሉ ሰዎች ናቸው። እግዚአብሔርን በጾም በጸሎት አውጀው ሁሉም ጸለዩ በእግዚአብሔር ፊት። እግዚአብሔር ደግሞ ጸሎታቸውን ሰምቶ መንገዳቸውን አቀናላቸው። ስለዚህ ፎከሳቸው ራሱ በዛ ጾም ጸሎት ጊዜ ፎከሳቸው ራሱ ስለምን ጉዳይ እንደሚጸልዩ፣ በምን ዓላማ እንደሚጸልዩ፣ በምን ዓላማ እንደሚጾሙ የሚያውቁ ሰዎች ናቸው።
አቤል አይጾምም ለማለት የምጾመው ጾም ጸሎት ቫልዩ የለው። ዋናው እኮ አሁን እዚህ ጋር ቁጭ ብለን እንድንሞግትም እንደ ሐሳብም እንድናቀርበው የተፈለገው ምናልባት እዚህ ውስጥ ሆናችሁ ለመጠቋቋሚያነት የምትጠቀሙበት ጾማችሁ የምትጠቀሙበት ቤተክርስቲያን የምታውጀውን ጾም ጸሎት የኛ ቤተክርስቲያን እንዲነች የእናንተ እንዲነች ለመባባያ የምትጠቀሙበት ሰዎች ከእግዚአብሔር አንዳች ነገር አትቀበሉም። ዓላማው ራሱ እኛ እንጾማለን የሚል እንጂ ሌላ ዓላማ የሰነቀ ነገር አይሆንም። ስለዚህ ጾም ዓላማ አለው። የነነዌ ጾም ዓላማ አለው። በነነዌ ጾም ጊዜ አሁንም ይሄንንም ሐሳብ አቤል አንስቶ በደንብ በሰፊው አውርቶበት ነበር። በነነዌ ጾም ጊዜ ሕፃናት ምግብ ተከልክለው ነበር። ሕፃናት ምግብ ተከልክለው ነበር ማለት ጡት የሚጠቡ ሰዎች ጡት የሚጠቡ ሕፃናት ጡት ተከልክለው ነበር። ይሄን ያያችሁ ጡት ሕፃን ልጅ ሲተው ሲከለከል ምን ሊያረግ እንደሚችል አስቡ። ባይዘዌ ጡጦ የማይፈቀድ ምንም ነው የማይፈቀድ። የራበው ሕፃን አደጋ ገጥሞታል ማለት ነው። ከማልቀስ ውጪ ምንም አማራጭ የለም። ስለዚህ ለ3 ቀን ነነዌ ከተማ ላይ ከፍተኛ የሕፃናት ለቅሶ ነበር። የአዋቂዎች ጩኸት ብቻ አይደለም። አዋቂዎቹ ብቻ አይደሉም እባክህ ተለመነን እያሉ የነበር ሕፃናቶቹ ራሱ በማይገባቸው ቋንቋ ይጮሁ ነበር። ምክንያቱም አልበሉም ምግብ። ገጠር ያደጋችሁ የኖራችሁ ሰዎች ስለ ላም፣ ስለ በሬ፣ ስለ አህያ ታውቃላችሁ። ላም፣ በሬ፣ አህያ ወደ መሰማሪያው ካልወጣ የሚበላው ነገር ካልተሰጠው እዛው ቤት ውስጥ ከተዘጋበት ጩኸቱ እኮ ከተማን የሚያናውጥ። እንግዲህ የዛኛው ዓለም ሰው ደግሞ ያኔ የነበረው ደግሞ ዓለም ሰው ደግሞ ከእርባታ ጋር የተገናኘ ነገሩ በጣም ከፍተኛ። ስለዚህ ብዙ ላሞች፣ ብዙ በጎች፣ ብዙ ፍየሎች በጣም ብዙ አሉ። እነዛ ሁሉ ምግብ ሳይበሉ የሚያጓሩት ማጓራት ቀላል አይደለም። ስለዚህ ነነዌ ከተማ ላይ 3 ቀን የተጮኸው በአዋቂዎቹ ብቻ አይደለም። ነነዌ ከተማ ላይ 3 ቀን የተጮኸው በሕፃናትም ጭምር ነው። ሕፃናት እየየ ያሉበት ነው። አዎ ምግብ አጥተው ተርበው ተከልክለው ከብቶች ተከልክለው ከብቶች 3 ቀን ኡኡ ብለው የጮሁበት ነው። በጣም የሚገርመው ደግሞ በእነዚህ ጩኸቶች ውስጥ የእንስሳ ጩኸት፣ የሕፃናት ጩኸት፣ የአዋቂዎች ጩኸት ውስጥ እግዚአብሔር ደግሞ ልመና ሰምቶ ነነዌ ከተማን ከማጥፋት ራሱን ሲከለክል ምህረት ሲያደርግላቸው እንመለከታለን። ዮናስ የነነዌ ከተማ እንድትጠፋ በሄደበት ርቀት ልክ እግዚአብሔር ደግሞ የነነዌን ከተማ ለማዳን ብዙ ርቀትን ሲጓዝ ነው የምንመለከተው። ለምን? ሰውየው ሲጀመር የመሄድ ፍላጎት የለውም። እግዚአብሔር መሐሪ እንደሆንክ ተረድቻለሁ፣ መሐሪ እንደሆንክ አውቄያለሁ፣ ስለዚህ ነነዌ የሚባል ከተማ ላይ አልሄድም ብሎ ወደ ተርሴስ ከኢዮጴ ተነስቶ ወደ ተርሴስ የኮበለለ ሰው። ስለዚህ በዛ መንገድ ውስጥ እግዚአብሔር መልእክቱን እንዲያደርስ እንደ ዮናስ ያው ትንቢተ ዮናስ ስለሚባል ነብይ ምናምን ይባላል እንጂ ወይ ደግሞ ነብይም የሚል ቃል ከጨመርንለት በጣም አስቸጋሪው ነብይ ልንለው እንችላለን። ምንም መልእክት አድራሽ ቢሆን በጣም አስቸጋሪ ነብይ። እግዚአብሔር ለዓላማው እጁን ጠምዝዞ በአሳ ነባሪ ሆድ ውስጥ አድርጎ ነነዌ የምትባል ከተማ ላይ እንዲተፋ አድርጎ ትናገራታለ ብሎ ማንቁርቱን ይዞ እንዲናገር ያደረገው ሰው ነው። እግዚአብሔር ራሱ ለነነዌ ከተማ ምህረት ለማድረግ የሄደበትን ርቀት እንመለከታለን። የነነዌ ከተማ ግን እግዚአብሔር እነሱን ለማዳን በመጣበት አመጣጥ የሚመጥን አይነት ጾም ያስፈልጋቸው ነበር። የሚመጥን አይነት ጸሎት ያስፈልጋቸው ነበር። የሚመጥን አይነት ምልጃ ያስፈልጋቸው ነበር። ስለ ራሳቸው፣ ስለ ልጆቻቸው፣ ስለ ከብቶቻቸው፣ ስለ ሀገራቸው ያስፈልጋቸው ነበር። ያን ያረጉት። ከዛ የእግዚአብሔር ፈቃድ የምህረት ፈቃድና የነሱ ደግሞ የልብ ዝንባሌ ሲገናኝ ነነዌ የነበረባት ኃጢአት ሁሉ የነበረባት በደል ሁሉ ጥፋት የሚገባት ሆና ሳለ የእግዚአብሔር ምህረት ሲያገኛት እንመለከታለን። ጾም ውስጥ ያለው ይሄ ነው። በቃ ይሄ ነው ያለው። እግዚአብሔር ሲናገር ምን እንዳለ ታውቃላችሁ? እኔ አምላካችሁ እግዚአብሔር አልለወጥም ብሏል። አይለወጥም። አሁን አዲስ ኪዳን ላይ ስለመጣ በክርስቶስ ኢየሱስ አንድ ጊዜ ድኛለሁ። ምን ያረጋል ጾም?
ለምን እጾማለሁ? ምን ያረጋል ጸሎት የምትሉ ሰዎች አይኖቻችንን ወደ እግዚአብሔር የምናቀናበት መንገድ ነው። አይኖቻችንን ምርጫ የለንም ብለን ወደ እግዚአብሔር የምናይበት መንገድ። ንጉሥ ዳዊት ሲናገር አይኖቼን አነሳ ወደ ተራሮች። ኢየሩሳሌም ከተማ ነው የሚኖረው። ኢየሩሳሌም በተራሮች የተከበበች ነች። ስለዚህ ትልልቅ የሚባሉትን ተራሮች አየው ብሎ በተምሳሌት መልክ ነገረን። ያለው ግን ትልልቅ ሊረዱኝ የሚችሉ ኃያል የሆኑትን አየው። በዙሪያ ያሉትን ነገስታት አየው። ሀብት ያላቸውን አየው። ዕውቀት ያላቸውን አየው። ከነሱ ዘንድ የኔ ረዳት የለም። የኔ ረዳት ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። እግዚአብሔር ላይ ብቻ ሲታመን እግዚአብሔር ረዳው። እግዚአብሔር አቅም ሰጠው። እግዚአብሔር ጉልበት ሆኖ። ስለዚህ ጾም ማለት ያ ነው። ለእግዚአብሔር ዕውቅና የምንሰጥበት ነው። ዛሬ ያየነውንም የዕዝራንም ስንመለከት ያ ነው። እና ስለ ጾም ያለን አመለካከት መስተካከል አለበት። ማናችሁም በተለይ እዚህ ቤት ውስጥ ገብተን አሁን ዛሬ የተነጋገርን ሰዎች ጌታ ምስክሬ ነው የምላችሁ፣ ጾምን አንስታችሁ ከሰዎች ጋር ለመጠቋቋሚያነት ከተጠቀማችሁበት ይሄ የምትሰሙት ቃል ራሱ ሊፈርድባችሁ ይችላል። እኔ መቼም የፍርድ ቃል ላውጣ አይደለም፣ ግን የምትሰሙት ቃል ራሱ ሊፈርድባችሁ ይችላል። እግዚአብሔር ሲያስተምረን ከመንገዳችን እንድንመለስ ነው፣ ወደ ትክክለኛው መንገድ እንድንሄድ ነው። ለጾም አቅም ካጣህ ጾም፣ እንድትጾም እግዚአብሔር እንዲረዳ ጸልይ። እግዚአብሔር ይርዳኝ መጾም አልቻልኩም በል እንጂ የሚጾም ሰው ላይ ጣትህን አትቀስር። ለምን በአመት ሁለት አይጾምም? አንተ ስንት ይጸልይህ ነው በአመት ሁለት የሚጸልየው ሰው ላይ እንትን ጣትን የምትቀስረው? እሱ ሁለት ይጸልየው፣ ለምን አንተ 100 ቀን አትጸልይም? የእግዚአብሔር ጸጋ ረድቶህ ነው 100 ቀን እንድትጸልይ የቻልከው። እንደዛ ነው ማሰብ ያለብህ። ስለዚህ 2 ቀን የሚጸልየውም ሰውዬ እግዚአብሔር እንዲረዳው እንዲያግዘው በጾም ጸሎቱ ውስጥ ስለሱ ማሳሰብ ይመለከተኛል የወንድሜ ጉዳይ ማለት ነው የሚያሻው። በተለይ ደግሞ አንድ ቤተ እምነት ላይ ሆነን ደግሞ ጣት የምንጠቋቆም ሰዎች እኔ በጣም ነው የሚገርመኝ። በወንጌል አማኝ ውስጥም ሊሆን ይችላል። ኢያሱ መጽሐፍ ምዕራፍ 7 ላይ የአካን ኃጢአት እኮ የሙሉ የእስራኤል ኃጢአት ሆኗል። እኛ በክርስቶስ ኢየሱስ እኮ አካል ነን። እጅ ጤነኛ ካልሆነ ሙሉ ሰውነት ጤነኛ ሊሆን አይችልም። አይን ጤነኛ ካልሆነ ሙሉ ሰውነታችን ጤነኛ ሊሆን አይችልም። ጥርስ ጤነኛ ካልሆነ ሙሉ ሰውነታችን ጤነኛ ሊሆን አይችልም። ታውቁታላችሁ። ይሄን በሰውነት ክፍላችሁ የሆነ ክፍላችሁ ታሞ ምን ያህል ችግር ውስጥ እንደገባችሁ አብዛኞቻችሁ ታውቁታላችሁ። ሰው ስለሆናችሁ በህይወታችሁ ውስጥ ይገጥማችኋል። ስለዚህ በሚገጥማችሁ በእነዚህ ነገሮች ውስጥ ምን ያህል ጉዳት እንዳለው ከተረዳችሁ አንድን አካል አንስቶ እንደዚህ ነው እሱ ማለት እንደዛ ነው። አካሉ እንዲሻል ምንም አይነት አስተዋጽኦ አያደርግም። ስለ አንድ አካል አንስተን የአካል ክፍላችን አንስተን ሁሉ ጊዜ ነው እጅ የሚሰበረው፣ ሁሉ ጊዜ ነው በተንቀሳቀሱ የሆነች ነገር ስደገፍ ስብር የሚል እጅ ነው እያላችሁ እጃችሁን የምታሙት ከሆነ ሁሌ ታማሚ ሆናችሁ የምትኖሩት እናንተ ናችሁ። በእጃችሁ ምክንያት መጠቀም ያለባችሁን አማራጭ ተጠቅማችሁ እጃችሁን መጠገን ነው። እና ጾም ጸሎት ውስጥ ለሌላው መጸለይም አለ፣ ለትውልድ መጸለይም አለ፣ ለሀገር መጸለይም አለ፣ ለቤተ ክርስቲያን መጸለይም አለ፣ ለራሳችሁ ብቻም አይደለም። እና ከዚህ ሁሉ ጊዜ ተርፎ መጠቋቆሚያ ጊዜ ካገኘን ትንሽ አስቸጋሪ ነው ለማለት። ሌላው ደግሞ ይሄ አሁን አንዳንድ እኔ በጣም ማከብረው ነው ብያለሁ። ምግብን እና ምቾትን መከልከል የጾም አንዱ መንገድ ነው። ከዛ ደግሞ የቅባት እህልን መከልከል በታሪካዊ መንገድ ውስጥ ያለ ነው። የቅባት እህልን ለሰውነት ተስማሚ የሆነው ምቾት የሚሰጠውን የቅባት እህልን መከልከል ከዳንኤል መጽሐፍ ላይ ያየ ነው ማለት ነው። የንጉስን ማዕድ አንበላም ብለዋል። ጮማውን ቁርጡን አንበላም ብለው ቆሎ በልተው ግን እግዚአብሔር ፊት ስለነበሩ ዳንኤልና ጓደኞቹ የንጉስ ማዕድ ከተካፈሉት እና ምግቡን ከበሉት የበለጠ በሞገስ በልጠዋል። ሌላው እና ሌላው ደግሞ ይሄውን ጾምን በተመለከተ 24 ሰዓት አለመብላት፣ 48 ሰዓት አለመብላት፣ እንደዚህ አይነቱም ጾም ጸሎት አለ። ለምሳሌ ኢየሱስ ክርስቶስ
ሲጾም የነበረውን ጾም ስትመለከቱ ለ40 ተከታታይ ቀናት ሌሊትና ቀን የጾመው ሙሴ እንደዚህ አይነት ጊዜ ከእግዚአብሔር ጋር አሳልፏል በሲና ተራራ ላይ። ይህንን ለምንድን ነው የምነግራችሁ? አሁን አንዳንድ ጊዜ የእኛ ጸሎት ብቻ ትክክል የሚመስላቸው ሰዎች አሉ። እንደ ቤተ እምነት አሉ፣ እንደ ግለሰብ አሉ። የኔ ጸሎት ብቻ ትክክል፣ የኔ ጾም አይነት ነው ትክክል የሚሉ ለምሳሌ የኦርቶዶክሳውያንን ስራ ላይ ሆኖ መጾምን ለማንኳሰስ ጾም ያለ ጸሎት የረሃብ አድማ ነው የሚሉ ሰዎች አሉ። አይደለም። ጾሙ ላይ ጸሎት ሲጨመርበት ፐርፌክትሊ በጣም አስፈላጊ ነው፣ ትክክል ነው። ቤቢዬ ቴንኪው፣ ዞዬም ቴንኪው፣ እግዚአብሔር ይባርክሽ። ቅድም እንትን ማይክ ዘግቼ እሱም እያወራ ስለነበር ነው። ቴንኪው ላችሁ እና ይሄ ስራ ላይ ላለ ሰው ግን በህሊናውና በሀሳቡ አምላኩን በመናፈቅ ውስጥ ልክ እንደ ነህምያ በስራ ገበታ ላይ ሆኖ እግዚአብሔርን መለመን ወይም ምቾትን ትቶ በመጾም ጾም ማለት መጸለይ ማለት አይደለም። ጾም ማለት ምግብን ከሆድ መከልከል ማለት ነው። እየሰራ ሊሆን ይችላል። የተለያየ ቦታ ላይ ኃላፊነት ሊኖር ሰራተኛዋ ቤት እያገለገለች የተቀጠረችበት ቤት እያገለገለች እንደዚህ አይነት ነገሮች ሊኖሩ ይችላሉ። ሌላው ደግሞ አሁን እንደሚባለው እስከ 9 ሰዓት መጾም እስከ 6 ሰዓት መጾምም አንዱ የጾም አይነት ነው። ገባ? እስከ አቅምህ እስከፈቀደ ድረስ ጉልበት እስከፈቀደ ድረስ መቆየት እግዚአብሔር ፊት ማለት። ሌላ የግለሰብ ጸሎት በሌላው ቤተ እምነት ደግሞ ማይታወቅ የግል ጸሎት ለምሳሌ ዳንኤል ኤርሚያስ የተናገረው የ70 ዓመት የግዞት ታሪክ እንደተፈጸመ መጽሐፉን አጥንቶ በደረሰ ጊዜ የግል ጾም ጸሎት ነበረው። የእግዚአብሔር ሰዎች መጽሐፍ ቅዱስ ላይ የግል ጸሎት ነበራቸው። ነህምያ በግሉ ነው። እስራኤልን ሁሉ ጾም ጸሎት አላወጅም፣ በግሉ ነው የጾመው። የነህምያ ጸሎትና ጾም ማለት ነው እግዚአብሔር ፊት ጥያቄ ሲያቀርብ። ዳንኤልም ልክ እንደዛው። ኢየሱስ ክርስቶስ ጌታችንና መድኃኒታችን በግሉ ነው። የትኛውንም ሰው ሲያስከተል አታዩትም። በመንፈስ በመነዳት ወደ ምድረ በዳ በመውጣት ለብቻው ነው የጾመው እና አንዳንድ ሰዎች የብቻ ጾም አያውቁ። አንዳንድ ቤተ እምነቶች አንኮንንም በዛም ግን የብቻ ደግሞ የሚጸልዩትን ሰዎች የአዋጅ ጾም ባትጸልዩም ደግሞ ብሎ መኮነኑም ትክክል አይደለም። የአዋጁ ጾም ትክክል እንደሆነ ሁሉ ኢንዲቪዥዋሊም ደግሞ እግዚአብሔር ፊት ስለ ቤተሰብ ከሚስት ጋር ብትጸልይ፣ ስለ ቤተሰብ ከጓደኞች ጋር ብትጸልይ፣ ወይም ደግሞ ከወዳጆች ጋር ስለጀመርከው ስራ፣ ስለጀመርከው ትዳር፣ ስለጀመርከው ህይወት፣ ስለጀመርከው መንገድ የተለያየ ጥያቄ ይኖርባል። ቤትክ ስለታመመ ሰው ወይም ስላስቸገረክ የኃጢአት ልምምድ ሊሆን ይችላል። ጌታ ይህን ነቀርሳ ከላይ ላይ ነቀድልኝ ልትል ሊሆን ይችላል። በግልም በህብረትም መጾም መጸለይ አስፈላጊ እና ኢምፖርታንት ነው። ሌላው በወንጌላውያን ደግሞ ወደዚህ ጋር ደግሞ ባለው የአብይ ጾም ምናምን ሲመጣ የሰዎቹን ጾም ማንኳሰስ እንደዚህ የአዋጅ ጾም ጸሎቶች በቤተ ክርስቲያን ታሪክ ውስጥ የነበሩ ናቸው። አሁን ድንገት እንደ እንጉዳይ ብቅል ያሉ ጉዳዮች አይደሉም። ስለዚህ የአዋጅ ጾም ጸሎቶችንም መረዳት እንደ አንድ ክርስቲያን ጤናማ ክርስቲያን ነገሮችን መረዳት አስፈላጊ ነው ብዬ አስባለሁ።